እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራው ምኑን ኃጢአተኛ ሆንኩኝ? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። የክርስትናችን አለመብሰል ይኸው ዛሬ ስለ አንድ ሰው ኃጢአተኝነት በደለኝነት እናወራለን። ክርስትናችን አልበሰለም። አታያችሁ? ክርስትና ሲበስል የክርስቶስ ልብ ይኖራል። የክርስቶስ ልብ ማለት ከባቴ አበሳ መሆን ነው። ከባቴ አበሳ ማለት በደልን ኃጢአትን ነውርን መሸፈን ማለት ነው። በደልን ነውርን ጌታችን ሲሸፍን ኃጢአትን በደልን እያበረታታ አይደለም። በጣም ይገርመኛል። የክርስቶስ ፍቅርን ስናስበው አይገባንም እኮ እኛ ማንም ይገባዋል ነው። ማንም እኮ የሚገባው የለም። በየትኛው ሳንወደን ጠላቶቹ ሳለን ወደደን እኮ ነው የሚለው። ጠላቶቹ ሳለን ወደደን ይላልና ክርስቶስ እኛን የወደደበት ፍቅር ፍጹም ፍቅር ነው። ሳንበድለው ቀርተን አይደለም፣ ሳናሳዝነው ቀርተን አይደለም። ግን ቸር እረኛ፣ መልካም እረኛ፣ የማይጥር ወረት የሌለው በምንም የማይለወጥ የእኛን መጥፋት የማይፈልግ ኃጢአታችንን የማይወድ የእኛን መጥፋት ግን የማይፈልግ እኛን ግን የሚያፈቅር ክርስቶስ ስላለን ነው። ስለዚህ እኛ ምን ተባል ማለት ነው? ቅዱስ ጳውሎስ ስላለ እኛስ የክርስቶስ ልብ አለን። የክርስቶስ ልብ ያለው ሰው ዛሬ ስለ አንዲት እህት ወይም ወንድም ድካም አያወራም። በጣም ያሳፍራል። ባይዘ ወይ ክርስትና እንዳልገባን የሚታወቀው ነው እንደዚህ ነው። በነገራችን ላይ ኦኬ፣ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ አንድ ብልት ቢሰቃይ ብልቶቹ ላይ አብረው ይሰቃያሉ፣ አንድ ብልት ቢከብር ብልቶቹ ላይ አብረው ይከብራሉ አለ። የኤፍቲ መውደቅ የመምህር መላኩ መውደቅ ነው፣ የኔም መውደቅ ነው። የኤፍቲ መድከም የኔም መድከም ነው፣ የመምህር መላኩ መድከም ነው። ምክንያቱም አካል ናታ፣ እንደ ቤተክርስቲያን ነው የሚታሰበው። ኤፍቲ ስለወደቀች ብለን እኛ ተገንጥለን ወጥተን ኤፍቲ በዚህ ገብታ ኤፍቲ በዛ ወጥታ እንዲያው ዝሙቷ እንዲያው ማመንዘርኳ እያልን ይሄ ክርስትና አይደለም። ባይዘው እንዲያውም የኤፍቲ ማመንዘር የኔም መውደቅ ነው ብዬ ኤፍቲ ላግዛት ነው የሚገባው። ልክ የኔን ገበና እንደምሸፍነው የኤፍቲን ገበና ልሸፍንላት ይገባል። የክርስቶስ ልብ ስለሌለን አስመሳዮችና ድራማ ሰሪ ስለሆኑ ብዙዎቻችን ፈሪሳዊ ከፈሪሳዊ እኮ ባስናው በጣም እኮ ከፈሪሳይነትም ብሰናለኛል። እንዳልበደለ ሆነ ስንፈርድ፣ እንዳልዘሞተ ሆነ ስንፈርድ፣ እንዳልወደቀ ሆነ ስንፈርድ። ዛሬ እኮ ወድቀን እኮ አሁን እኮ ከዚህ ደቂቃ ፊት እኮ በስላታ ወድቀናል። ግን ዛሬ ጻድቅ ሆነን ደግሞ ታችንን ጣት እንቀስራለን። ማንም ይሁን ማለት ስለዚህ የቤተክርስቲያን አካል ስንሆን የወንድሞቻችን ህመም አብረን እንሰቃያለን። ማንም ይሁን ወንድማችን እሸቱ ትክክል አልሰራም። ለምን ትክክል አልሰራም? የእህቱ መውደቅ የእሱ መውደቅ ነውና እንደዛ አስበው እሷን መሸፈን ነበረበት። አሁን የእሱ መውደቅ ደግሞ እኛ መውደቅ እሱንም እሷንም መሸፈን አለበት። ክርስትና እንደዛ ነው። ታችሁ አንዱ ጻድቅ አንዱ ርኩስ ማድረግ ሳይሆን ክርስትና ሁለቱንም ማንሳት ነው። የደከመውንም እንዲደክም ያደረገውንም ወደ ፈተና የገባውንም ወደ ፈተና እንዲገባ ምክንያት የሆነንም ሰው ሁሉ ማንሳት ነው። ለምን? እኛስ የክርስቶስ ምን አለን? ልብ አለን ስለሚመጻፉና ሚዲያ ሆነና የዩቲዩብ መሸቀያ ሆነን የክርስቶስ ልብ ጠፋና የዩቲዩብ ልብ፣ የቲክታክ ልብ፣ የፎሎወር ልብ፣ የእውቅና ልብ ስለያዝን ነው። እና አስመሳዮች ሆነን በቃ ድራማ ሰሪነታችን ይኸው እንደዚህ እየወጣ ቀስ እያለ ሲፈነዳ በጊዜ ይወጣል። አስመሳይ እንደሆነ ክርስትናው እንደማልኖረው እወድሃለሁ እወድሻለሁ ውሸት እንደሆነ ጸልይልሃለሁ እኮ እንዲያው እኔም እኮ ኃጢአተኛ በጣም ደግሞ የሚገርመኝ አነጋገር እኔም እኮ ኃጢአተኛ ነኝ፣ እኔም እኮ የባስኩ ኃጢአተኛ ነኝ፣ ግንስ የእሱ ያበቃል። እኔ እኮ ኃጢአተኛ ነኝ ብዬ ስለ ኤፍቲ ኃጢአት ካወራው ምኑን ኃጢአቴን አመንኩት? እኔ እኮ ኃጢአተኛ ነኝ ብዬ ስለ መምህር መላኩ መዘሙር ካወራው ምኑን ኃጢአተኛ ሆንኩት? ኃጢአቴ እኮ አልገባኝም ማለት ነው። ኃጢአተኛ እኮ በኃጢአተኛ እኮ አይሳለቅም። እኔ ከሱ የባስኩኝ ኃጢአተኛ ነኝ፣ እኔ ከሱ የባስኩኝ ወራዳ ነኝ ካልኩኝ በኋላ የእሱን ኃጢአት ግን ልንገራችሁ ይባላል አይባልም እኮ። ይሄ እኮ በቃ ይሄ በጣም ከትልቅ ችግር ነው። ጻድቅ ነኝ እያልን እኮ ነው ባይዘው። እቺ በሌላ አነጋገር ፍራንኮ ብልጥ ስትል መልእክቱ ብሎ እኔ ጻድቅ ነኝ፣ ምክንያቱም እኔ ከሁላችሁ የባስኩኝ ኃጢአተኛ ነኝ ካልኩኝ በኋላ የጽና ዝሙት ግን ይሄ ነው፣ የጽና መዳራት ግን ይሄ ነው ብዬ ካወራው ጻድቅ ነኝ እያልኩኝ እኮ ነው። እኔ ከጽና የተሻለ ጽድቅና አለኝ እያልኩኝ ነው። ስለዚህ የቤተክርስቲያንም ዓላማ አይደለም፣ የክርስቲያኖችም ሕይወት አይደለም፣ የተጠራንበትም ዓላማ አይደለም። የተጠራንበት ዓላማ አንዱ ብልት ሲታመም ሁሉ ብልት አብሮ እንዲታመም ነው። አንዱ ብልት ሲካር ደግሞ ሁሉ ብልት ደስ እንዲሰኝ ነው። በጣም የሚገርማችሁ ነገር ድንጋይ በወረወርንባቸው ሰዎች በውድቀታቸው በድካማቸው በፈረድንባቸው ሰዎች በሰማይ ጸሎት ይደረግላቸዋል። በጣም ልዩ ነገር ነው። በነገራችን ላይ እኔ እህታችን በአንቢም ሆነ ሌሎች ተስፋችሁን ሊሰጣችሁ የሚችለው በሰማይ የሚደረግላችሁ ጸሎት ነው። ስለእናንተ ቅዱሳን ያዝናሉ፣ ስለእናንተ መላእክት ያዝናሉ። በአይን አይታዩአችሁ ይሆናል፣ ግን ከክርስቶስ ጋር ቅርንጫፍ የክርስቶስ አካል ላይ የህይወት ግንድ ላይ
ቅርንጫፍ ሆነው ያሉ ስለናንተ የሚጸልዩ ቅዱሳን አሉ። ስለዚህ ይሄ በምድር ላይ ያለውን ፍርድና በምድር ላይ ያለውን ድንጋይ ወራ ቦታ አትስጡት። ይልቁንም በሰማይ ስለናንተ ጸሎት እንደሚደረግ በአንድ ሀጠ መመለስ በሰማይ ደስታ ነው አይደለም የሚለው። ኦኬ ባለመመለስስ ሐዘን ይሆናል ማለት ነው። በሰማይ ደስታ ከሆነ ዝማሬ ነው ያለው፣ ምስጋና ነው ያለው። ሐዘን ከሆነስ አሁን ዛሬ በሰማይ የቤተክርስቲያን ልጆች ናቸው እሸቱም ባምቢም አካሎች ናቸው። ስለዚህ ለሁለቱም ባይዘው ሐዘን ይደረጋል ዛሬ። ለሁለቱም ዛሬ ጸሎት ነው። ለሁለቱም ዛሬ ስለወደቁ ሁሉ ብልቶች አብረው ይሰቃያሉ እንጂ ተገንጥሎ ለእሸቱ ብቻ ወይ ተገንጥሎ ለባምቢው ብቻ ወይ ተገንጥሎ ለገሌ ብቻ አይደረግም። ለሁለቱም ጸሎት ይደረጋል፣ ለከሳሹ ለተከሳሹ። ምክንያቱም ለከሳሹ ለተከሳሹ በእግዚአብሔር ፊት ሲታዩ ሁለቱም በደለኞች ራቁታቸውን የቆሙ ነው በሚሉት በደለኞች ናቸው። ከኃጢአት ከኖር አልጠፋንማ ሁላችን። ከሳሹ በፍርድ ወንበር ላይ ቁጭ ያለው ተከሳሹ በታች ቁጭ ያለው አንተ ዘማዊ ነህ፣ አንተ አመንዝራ ነህ የሚለው እያመነዘረ ያለው በሚዛን ቢሰፈር በእግዚአብሔር ሚዛን ሁሉም ወድቋል። ከሚዛን በታች ነው፣ ከጽድቅ በታች ነው። ስለዚህ በሰማይ ለሁለቱም ጸሎት ይደረጋል። ባይዘው አሁን እዚህ ሚዲያ ላይ እኔ መናገር እንፈልገው ማጠቃላይ ምንድነው ለባምቢ ጸሎት እያሰባችሁ እሸቱን ግን የምትረግሙ ከሆነ ይሄም ክርስትና አይደለም። እሸቱን የጻድቅ እያረጋችሁ ባምቢን እርኩስ የምታረጉም ይሄ ክርስትና አይደለም። ክርስትና የቱ መሰላችሁ? የክርስቶስ ልብ። ሁለቱንም ማሰብ፣ ሁለቱንም በጸሎት ወደ ትጋት፣ ወደ ብርታት፣ ወደ ፍቅር፣ ወደ ህብረቱ እንዲበረቱ፣ በህብረቱ እንዲጸኑ፣ ወደ ቅዱሳኑ ህብረት እንዳይወጡ፣ ከቅዱሳኑ ህብረት የመጣባቸው ፈተና እንዲያልፉት ሁለቱንም ማሰብ ነው። ባይዘው መርጦ አልቃሽነት የክርስቶስ ልብ አይደለም። ክርስቶስ ሁሉ ነው የሞተው። አህዛብን ህዝብንም አንድ ሊያደርግ ነው። እያንዳንዱ ግርፋት የክርስቶስ ለሁላችን ነው። ለሁላችን ባይዘው በስሙ ላመኑት ብቻ አይደለም። ያላመኑት እንኳን ወደ ማመን ቢመጡ ሊያድናቸው ነው የተገረፈው። አንዴ ክርስቶስ የተገረፈው ግርፋት በልጁ አምኖ የዘላለም ሕይወትን ለተሰጣቸው ብቻ አይደለም። በልጁ ገና ላላመኑ ግርፋቱ ሁሌም አለ። ሁሌም ምንድናት? ዋጋ አላት። ዛሬ ክርስቶስ አይገረፍም፣ ግንስ አንድ የተገረፈው ግርፋት፣ አንድ ያፈሰሰው ደም ወደ ንስሐ ቢመጡ ሁሉንም ሊቀር ሊል የታመነ የፍቅር ደም ነው የፈሰሰው። ደምን እስከ ማፍሰስ እኮ ነው ክርስቶስ የወደደ እና በአጠቃላይ መልእክት ኤፌሶን ላይ ያለው ነው። እሱ ምንድነው? ክርስቶስ ቤተክርስቲያንን እንደወደዳት ይላል። ክርስቶስ ቤተክርስቲያን እንደወደዳት፣ ቤተክርስቲያን እኛን ማለት ነው። እንዴት የወደደ? እየተገረፈ እየደማ ኖራችን እየሸፈነ በደላችን እየሸፈነ እየገረፍነው ይቅር እያለ እያደማነው ይቅር እያለ እየቸነከርነው ይቅር እያለ በደላችንን ሸፍኖ ኃጢአታችንን ሸፍኖ ኖራችንን ሸፍኖ እንደ ብሉይ ኪዳን እኮ ባይዘው በደል ግንባር ላይ ቢጻፍ ማን ይቆማል? እዚህ ኤልሲን ቅድም ስገባ እንዳለችኝ አትናገረኝ ነው ሳይጋ አንተ እኮ በቃ በመካከላችን መገኘት እንደው እኛ አድለኛል አትለኝም። ምክንያቱም ኃጢአቴን ታዋለች። ኃጢአቴ ግንባሬ ላይ ቢወጣ ማናችሁ ማታከቡኝ። አንተ ወራዳ፣ አንተ ኃጢአተኛ፣ አንተ ዘማዊ፣ አንተ ሌባ ነው የምትሉኝ። አያችሁ። እግዚአብሔር ግን ቸር ስለሆነ መሐሪ ስለሆነ በደላችንን ሸፈነልን። ኃጢአት ቢሸት ቢገማ ማን ይቆም ነበር? ሲገማ ማን ይቆም ነበር? ማንም አይቆምም። ምክንያቱም በሽታ የሚታወቅ ኃጢአት ቢሆን ማን ይቆማል? አፍንጫ የሚይዘው አፍንጫ የታዘበትም ሰው ሁለቱም ይሸታሉ። እግዚአብሔር ግን ቸር ስለሆነ ማዕዛችንን እየለወጠ እንደበደልን ሳይሆን እንዳልበደልን እያስመሰለ እየሸፈነ ኖራችንን በደላችን የሸፈነ እዚያ ደርሶናል። ስለዚህ የክርስቶስ ልብ ካላችሁ እሸቱን መደገፍ መጥላት፣ ባምቢን መደገፍ መጥላት ሳይሆን ሁለቱንም የቤተክርስቲያን ልጆች ናቸው። ኦርቶዶክሳዊ ወንድምናቶቻችን ናቸው። ሁለቱንም በጸሎት ማሰብ ትክክል ያለው ነገር ትክክል አይደለም። ግን በፍቅር ደግሞ ግሳጼው ቁጣውን ቢሆን በቁጣችሁ ፀሐይ አጥለቅ የተባለው ፍቅር ስላለው ነው። ኦኬ የኛ ቁጣ ክርክር፣ ጸብ፣ ቂመኝነት የለውም፣ አድመኝነት የለውም። የኛ ቁጣ ፍቅር ስላለው ፀሐይ አይጠልቅበትም፣ ቶሎ ይፈታል፣ ቶሎ ይቀጣ ይባላል ማለት። ስለዚህ እንደሱ እናድርግ። እግዚአብሔር ፍጻሜያችንን ያሳምርልን። በወንድሞቻችን በእህቶቻችን በስጋ ድካም በተለይ የትምህርት ትምህርት ትክክል አይደለም፣ ይሄ ቀኖና አይደለም፣ ይሄ ዶግማ አይደለም፣ ይሄ ኦርቶዶክስ ነው፣ ይሄ ምንፍቅና ነው ማለት እንችላለን። ትክክል አይደለም፣ ይሄ ምንፍቅና ህይወት ነው፣ ይሄ ምንፍቅና ትምህርት ነው ማለት እንችላለን። ትምህርት የተወገዘ ነው፣ የተለየ ትምህርት ነው ማለት እንችላለን። ቅዳሴያችን ላይም እኮ ሰራይ ዲያቆን ወጥቶ ከማንበብ በፊት የመጀመሪያው መልእክት ምንድነው የሚለው? ኢየሱስ ክርስቶስን የማይወድ ከሁለት ወገን ንጽሕት ቅድስት ድንግል ከምትሆን ከእመቤታችን ከድንግል ማርያም መወለዱን የሚያምን ሰው ቢኖር እንግዲህ እስከ ምጽአቱ ድረስ የተወገዘ ይሁን ይላል። ትምህርት ሲሆን ቃል የለም። የሥጋ ድካም ግን እኔ ማን ነኝ? የኃጢአት ብዛት ግን እኔ ማን ነኝ? እገሌን ዘማዊ ናት ለማለት እኔስ ማን ነኝ? እገሌን አመንዝራ ነኝ ለማለት እኔ ማን ነኝ? ስለዚህ የክርስቶስ ልብ ይኑረን። እግዚአብሔር ይርዳን። እህታችንንም ወደ ልቧ ይመልስልን፣ ወደ ብርታቷ ይመልስልን፣ ወደ ንስሐ ይመልስልን። ከእግዚአብሔር ቤት እንዳትወጣ፣ ከሐኪም ቤት እንዳትወጣ፣ ሐኪሙ ክርስቶስ ነው። ከክርስቶስ እቅፍ እንዳትወጣ መንፈስ ቅዱስ በልቧ ምክርን ይምከራት። መንፈስ ቅዱስ ልቧን ያጽና። መንፈስ ቅዱስ አሻግራ ምሕረትን፣ ቸርነትን፣ የእግዚአብሔርን ደግነት፣ ፍቅር እንድታይ ልቦናን አይኗን ያብራላት። ወንድማችንንም እሸቱንም በምን ዓላማ እንዳረገው
እሱና እግዚአብሔር ይወቁ። ግን ትክክል አይደለም። እህትን የሚገፋ እህትን የሚያሳንስ የሚያኮስስ የሚያሸማቀቅ ነገር ነው። ለሱም ደግሞ ልቦና ይስጣው። በመልካም ስራዎቹ የምናውቀው ነው። መልካም ስራዎቹ ደግሞ በዛው እንዲቀጥሉ እግዚአብሔር ለሱም ማስተዋል ይስጣው። ለሁላችንም ከወደቅንበት እንድንነሳ ከረከስበት እንድንቀደስ በቤቱ እንድንጸና ማንም በማንም ኃጢአት እንዳይፈርድ የክርስቶስ ልብ እንዲኖረን ክርስቶስ ኢየሱስ አምላካችን ይርዳን። ይቅርታ ካረዘምኩኝ አመሰግናለሁ በጣም። ቃለ ሕይወት አወግዘዋለች አላወገዘችም? ነቢያቶችን ነቢይ የሚባል ነገር የለም ብላለች አላለችም? የለም እኮ አይደለም። አሁን ታይትሉ የለም ሳይሆን አሁን ላይ ነቢያት ነን ሐዋርያት ነን የሚሉት ሌቦችና አጭበርባሪዎች ስለሆኑ መድረኬ ላይ አይቆሙም አያገለግሉም ነው እንጂ ታይትሉ የለም አይደለም ያለችው አላለችም። እሷ ቀጥታ ነቢይ የሚባል ነገር በአዲስ ኪዳን ቆይ በአዲስ ኪዳን የለም ነው ያለችው። መግለጫውን እኮ አንብቤዋለሁ እኔ። ቃለ ሕይወት ትቀበላለች ነቢያትን፣ የአዲስ ኪዳን ነቢያትን? አይ የአዲስ ኪዳን አሁን ያወጣችሁ በነገራችን ላይ መግለጫውን እንጂ እንትና እኮ ሄዶ አገልግሏል አሁን እኮ። ስለዚህ ስለዛሬ ነው አገልግሏል። ግን አሁን ያለችው እሷ አሁን ጥያቄ ትቀበላለች ወይ? እሺ ና እዮ ቆይ ትቀበላለች ወይ? ነብይን ትቀበላለች? ታይትሉን ትቀበላለች። አሁን ያሉትን ነው ማትቀበለው። አሁን ላይ አገልግሎቱ ላይ ያሉትን ሰዎች አልቀበልም ነው እንጂ ያለችው ኦፊሱ አለ ነው። ማስረጃ እስቲ የምትቀበል ማስረጃማ መግለጫው እኮ ነው። መግለጫው እኮ ማስረጃ ነው። እኔ አሁን እንትን እንዲያው አሳይ ምናምን አልችልም፣ አይመቸኝም። ያለሁበት ቦታ ስራ ቦታ ስለሆነ አይመቸኝም እንጂ እሱ መግለጫውን እኔም አንብቤዋለሁ እኮ። ምንድን ነው የሚለው መግለጫው? መግለጫው የሚለው አሁን ላይ ያሉት ታይትሉን የሚገልጹ ሰዎች አይደሉም። ነብይ ነን ሐዋርያ ነን ብለው እንትን የሚሉት የሚያገለግሉት ሰዎች ያጭበረበሩ ስለሆነ አለ። ፎር ኤግዛምፕል እስራኤል ዳንሳ፣ ሱራፌል፣ ነቢ ጥሌ ሁላ ተካቷል። እሱም እዩ ጩፋም አለ፣ ነቢ ጥሌም ተካቷል አሉ። ብቻ አሁን ላይ በዚህ በማጭበርበር ሂደት ውስጥ ያሉ ማለት ነው። ስለዚህ እነዚህ ሁሉ አጭበርባሪዎች መጀመሪያ በነገራችን ላይ ነቢይ ጥሌ፣ እዩ ጩፋ፣ እስራኤል ዳንሳ ምናምን የተባሉት በሙሉ ምንድናት ማለት ነው? ለእንትን አጭበርባሪዎችና ጭራሽ ነቢይ ያልሆኑ ነቢይ አይደሉም። በነገራችን ላይ ካልቪኒስት ቃለ ሕይወት በነገራችን ላይ ካልቪኒስት ነች፣ አትቀበልም ሲጀመር ማለት ነው። ከጅምሩ እና ማንሻሩም አይቀበልም። መግለጫውን አሁን አይደል ያወጣችው? እስራኤል ዳንሳ ሄዶ አገልግሏል እኮ። እኔ እኮ መረጃ አለኝ አይደል እንዴ? እንትን ነበር። አሁን እየነቃች ነው። ገባ? አሁን እነዛ ፕሮፌቶች ጭራሽ እንደዚህ አይነት ነገር የሚባል የለም ብላ እየነቃች ነው። እሱ እኔ አሁን ይኸውልህ የኔን የግሌን አቋም ልንገርህ። እኔ አሁን ፐርሰናሊ አልቀበልም። አሁን እኔ ግልጹን ስነግርህ እኔ አሁን አልቀበልም። አሁን ያለውን የነቢያት አገልግሎት ቶታሊ አሁን ባለው የነቢያት አገልግሎት አላምንም። እኔ ቃለ ሕይወት ሳትል በፊት እኔ አሁን ቀድሜ አላምንም በዚህ። ስለዚህ አትቀበልም አይደል? እንትንም ታወግዘዋለች ማለት ነው። እኔ አሁን ወንጌል አማኝ ውስጥ ነው ያለሁት፣ ግን በዚህ አላምንም። ኢቨን እንደውም እኔ አሁን የሆነ መጽሐፍ ሰው ሰጥቶኝ ነበር፣ ግን መጽሐፉ እጄ ጋር ስላልደረሰ ነው እንጂ እሱን ለማንበብ ከሰዎች ጋርም እያወራው ነበረ። በውስጥ የሆኑ ሰዎችም አውርቼ ነበር፣ እነሱም በቂ መልስ ስላልሰጡኝ ነው። ግን የሆነ መጽሐፍ አለ፣ እሱን ደግሞ አነባለሁ ብያለሁ ውስጥ። በጣም ጥሩ። ስለዚህ የሚለውን መጽሐፍ መድሎተ ጽድቅ ነው። ስለዚህ እዚህ ጋር እያነሳ መድሎተ ጽድቅ እሰጣለሁ እኔም በነገራችን ላይ በመደቅ በዚህ አጋጣሚ ምን መሰለህ ይህንን ትናንትና ታምን የነበረበትን ዛሬ ላይ አታምኑበት አይደል? ቀይረዋለች አይደል? መግለጫ አውጥታለች። ልክ ነው የሚላቸው። ስለዚህ አሁን ላይ ያሉት ነቢያቶች የሚባሉት ነቢይ ጥሌም፣ እዩ ጩፋ በጣም ብዙ በቃ አሁን ላይ የተደረደሩት በነገራችን ላይ ዝርዝሩን አሁን አሳያቸዋለሁ እስከሚከፍትልኝ ነው። ሜይ ቢ ዮሐዴ እንትን ካልክ ወርሺፕ የሚለው ላይ መግለጫው ምናምን አለ ልትከፍት ትችላለህ። እና እያንዳንዱ እንትን ብላለች ዘርዝራለች ማለት ነው። እነዚህ ሰዎች አይወክሉኝም፣ እነዚህ ነቢያት የሚባሉት ሐዋርያት የሚባሉት እንትን። በነገራችን ላይ እነሱን ብቻ ሳይሆን ቃለ ሕይወት የምትለው ምንድን ነው? ሐዋርያት አሉ፣ የመጀመሪያው ነው። የመጀመሪያዎቹ ሐዋርያት አሉ። ከዛ ነቢያት አሉ። የመጀመሪያዎቹ ነቢያት ነበሩ። ከዛ ውጭ ግን በአዲስ ኪዳን ነቢያትን እንቀበላለን ብሎ አታምኑ።
ሲጀመር ማለት ነው። ካልቪኒስቶች አሉ በነገራችን ላይ እና ማንሻሎ በግልጽ ወጥቶ ነው ይሄንን የሚያወግዙት። ሲጀመር ሙሉ ወንጌል ውስጥ ያሉትም ሌሎችንም እንደዚህ አይነት ነቢያቶችን አይቀበልም። ዛሬ ግን የካውንስሉ መሪ ማን ነው? የካውንስሉ ዋና መሪ ማን ነው? የካውንስሉ ዘላለም አይ ቲንክ ዘላለም መሰለኝ። በቃለ ሕይወት ተቀባይነት አለው እሱ። ዘላለም እኮ ድሮ የተወገዘ ሰው ነው። አሁን በነገራችን ላይ እናንተ አሁን ቃለ ሕይወት አሁን እንትን ስላለች ዘላለምም እኮ የቆየ ሐሰት አስተማሪ እኮ ነው። እኔ አሁን ዘላለምንም ደግፎ ሊቆም ኢቭን ሲጀመር ካውንስሉ ጤነኛ ነው። አሁን በጥቅሉ ካውንስሉ ጤነኛ የሚባል ተቋም ነው። ቆይ አሁን እናንተ አሁን ስለምትሉት ይሆናል እንጂ ዘላለም ነበር ከዛሬ 3-4 ዓመት በፊት እኮ የተወራ ነው። ዘላለም ሐሰተኛ አስተማሪ ነው። ፕሮስፔሪቲ ጎስፕል አይደል የሚሰብከው ዘላለም ራሱ ማለት ነው። ስለዚህ ዘላለም ራሱ ኢቭን እኔ አሁን ካውንስሉም ጤነኛ ነው ብዬ አላምንም፣ በግሌ ማለት ነው። ካውንስሉም ጤነኛ ነው ብዬ አላምንም ከይቅርታ ጋር። አሁን ምናልባት ካውንስሉ የሚመቻችሁ ምናምን ነቢያት የሚመቻችሁ ሰዎች ካላችሁ እንግዲህ ምንም ሊደረግ አይችልም። በቃ ጤነኛ አይደሉም። ጤነኛ ወንጌልም እነሱ ጋር የለም። በቃ በግልጽ ልታውቁ የሚገባው ነገር ማለት ነው። ካውንስሉም ጤነኛ አይደለም፣ ኢቭን ዘላለምም ጨምሮ። እሺ ማጋ ነው ጤነኛ ወንጌል ያለው? እኔ ወንጌል አማኝ ውስጥ ነው ያደግኩት። ግን ከኢቭን በቃ ከ7-8 ዓመት በኋላ ያለው አስተምሮ ከባድ ነው ማለት በጣም የተጨማለቀና የተበረዘ ትምህርት አለ። አንደኛ ትምህርቱ ተበርዟል፣ ሁለተኛ ልምምዱ ተበርዟል። ማለት ልምምዱ ጤናማ አይደለም፣ ትምህርቱም ጤናማ አይደለም። በዛ ላይ እንደ አሸን የፈሉ ሐሰተኛ ነቢያቶች አሉ። ሲቀጥል ሁሉም ብድግ ብሎ ቸርች ፕላንቲልና ይተክላል ምናምን። ይሄ ትክክለኛ አካሄድ አይደለም፣ መጽሐፍ ቅዱሳዊ አካሄድ አይደለም። ብዙ የተበላሹ ነገሮች አሉት። ኢቭን ከነዚህ 7 እና 8 ዓመታት በኋላ በጣም ወንጌል አማኝ የተበላሸ አካሄድና አስተምሯል። እንደ አንድ ሆኖ ይሄንን ስፔሻሊ ሐሰተኛ አስተማሪዎቹን እንደ አንድ ነቅሎ ካላወጣና እንትን ካላለ ከፍተኛ አደጋ ውስጥ ነው ያለው ብዬ አምናለሁ እኔ በግሌ ማለት ነው። ምናልባት ወንጌል አማኝም ምናምን ነን የምትሉ እዚህ ውስጥ ያላችሁ ካላችሁ የምታመልኩበትን ምናምን ቦታ እና እኔ ጤነኛ ወንጌል አሁን ላይ ወንጌል አማኝ ጋር አለ ብዬ ማሰባቸው ቦታዎች አሉ። ግን እሱም ጤናማ ነው ለማለት ይከብደኛል። ብቻ እንዲህ ነው ለማለት ይከብዳል። አሁን እንትን ለማለት ስለዚህ ምን ማድረግ አለብህ መሰለህ? በግል አሁን ብዙም እንትን ከምንል እውነት ለመናገር አሁን ልክ ብለሃል ማለት አብዛኞቹ መለየት አትችልም። ሲጀመር ይሄ ሰው ጤነኛ ወይ አሁን ሙሉ ወንጌል ነው አይደል? ነብይ የምትለው እንግዲህ ምን ትነሱ ነብይ ሙሉ ወንጌል ነው። ነብይ ጥሌ ነው ወንጌል አይደል? ነብይ ጥሌን የመጀመሪያ እንደነበረ በግልጽ አላስታውስም። ግን መጀመሪያ የነበረው አንድ የነበረ አንድ ሙሉ ወንጌል ላይ ያገለግል የነበረ በኋላ ላይ የራሱን ሚኒስትሪ የከፈተ ሰው ጋር ነበር ያገለግል የነበረው። ከዛ በኋላ ያለውን እንትን አላውቅም። ከዛ ከሱ ጋር ወጥቶ መሰለኝ በራሱ የጀመረው። ስለዚህ በአጠቃላይ ምንድነው እዛ ውስጥ ያሉት የትኛውንም ትምህርት ማለት አሁን ሌላኛው ሌላ ይላል፣ ሁሉም የራሱ ነው የሚያወጣው፣ ሁሉም በራሱ መንገድ ነው የሚሄደው። ያ ደግሞ እውነት ያ ከእግዚአብሔር መንፈስ ቅዱስ የተቀዳ ነው ብለህ ታስባለህ? አሁን እኔ እንዳደኩበት ስላልሆነ ነው የምልህ። እኔ አሁን ባደኩበት አስተምሮ ጤናማ ትምህርት እንደነበረ አውቃለሁኝ። ማለት ጤናማ አካሄድ፣ ጤናማ ትምህርት ነበረ። ግን አሁን ምንድነው ከአመታት በኋላ በተለይ ከነዚህ ከአፍሪካውያን እና ከአውሮፓ የሚመጡ የብልጽግና ወንጌል ሰባኪዎች አሉ አሁን ኢትዮጵያ ውስጥ የመጡ በተለይ እነዚህ አሁን ባለራዕይ ነን ብለው ቤተክርስቲያን እንተክላለን ምናምን ብለው የተከሉ ሰዎች ያመጧቸው ሰዎች አሉ። ኢቭን አሁን ከነ ቡሽሬ ምናምን ጨምሮ ማለት ነው። እና ከዛ በኋላ ትምህርቱ እየተበረዘ መጥቷል። እና አሁን ችግሩ ምንድነው? ወንጌል አማኝ ጋር አሁን ያለው አንዱ ችግር የአንዱ ትምህርት ከአንዱ ጋር ይጣላል ነው አይደለ? አሁን ለምሳሌ የነ ጃፒ ትምህርት ሰው መንፈስ ነው፣ ሰው ከዳኔ አንዴ ድኗል ይላሉ። አንደኛው ደግሞ ወይ ሌላ ትምህርት ይኖረዋል፣ ሰው ድነቱን ያጣል ወይ አያጣም ምናምን የሚሉ ብዙ የተለያዩ ትምህርት ሀሳቦች ይኖራሉ። ግን እኔ አሁን ጤናማ ትምህርት የለም የሚል ሀሳብ የለኝም። ጤናማ ትምህርት የለም የሚል ሀሳብ የለኝም። ግን አሁን ያለው ትምህርት ትክክል አይደለም ብዬ ነው ማለት
ማለት ጤናኛ ትምህርት የምትለው የትኛው ነው? ጤናማ ትምህርት አለ እና በየት ቸርች ነው አለ የምትለው? አሁን ቸርቹን እንዲህ እኔ ያለሁበት ቦታ ላይ አዲስ ኪዳን መጥመቃውያን የሚባለው ይሄ ነባር የሆነ ነው። ብዙ ሰው አያውቀውም፣ ግን ነባር የሆነ ወደ ሉተራውያን የእንትን ትምህርት ነው ያለው። የሉተራውያን ትምህርት ነው ያለው። አይ ቲንክ የሉተራውያን ሳይሆን የባፕቲስት። ኦኬ፣ ወደ ሉተራውያን ወደዛ እንትን ነው የሚለው እና እኔ የባፕቲስት በዛ ውስጥ ነው እንትን ያልኩት። ባፕቲስት ነው አሁን ባፕቲስት ውስጥ ነው ያለሁት። በዛ ምን አለውኝ አሁን ባለው አስተምሮ እንትን እዛ ውስጥ ነው ያለሁት። እኔ በዛ ውስጥ አለ ብያ ምን አለው እንዳልኩ አሁን እኔ የምቀበለው ማሳብ አለ ማልቀበለውም አለ። የባፕቲስት ትምህርቶችን ታውቋቸዋለህ? ጥልቅ የሆነ እውቀት ባይኖረኝም የማውቃቸው ትምህርቶች አሉ። እሺ፣ ድነት አይጠፋም ብለህ ታምናለህ አንተ? ድነት አይጠፋም ብዬ አላምንም እኔ። ኦኬ፣ ድነት አይወሰድም ብለህ ነው የምታምነው? አይጠፋም ብዬ አላምንም። ስለዚህ ይጠፋል ድነት። ሰውየው በዳነበት ሊጠፋ ይችላል። ህይወት የማይቀጥል ከሆነ ድነቱ ይወሰዳል ብዬ አምናለሁ። በነገራችን ላይ የሄድክበት ያለውን ቸርች አታውቅም ማለት ነው። ባፕቲስቶች ማለት ከካልቪኒስቶች የተቀዱ ናቸው። ከካልቪኒስቶች የተቀዱ ደግሞ ድህነት አይጠፋም ብሎ የሚያምኑ ናቸው። ግን እንግዲህ አሁን የሄድክበት ያለውን ቸርችም አታውቅም ይመስለኛል። እንደዛ ሳይሆን ሀሳቡ በነገራችን ላይ አሁን ሁለቱም ሀሳብ እኮ ሰው እንደሚጋጭ አድርጎ ስለሚያወራው ነው እንጂ አሁን ለምሳሌ ድነት ይጠፋል ብለው የሚያስቡ ሰዎች ምንድነው የሚሉት? ሰው በዳነበት ህይወት ካልተመላለሰ ኃጢአት እየሰራ ተደጋጋሚ ኃጢአት እየሰራ የሚኖር ከሆነ ድነቱ ይወሰዳል ነው የሚሉት። የዳነ ሰው አይጠፋም ብለው የሚያምኑ ሰዎች ደግሞ የዳነ ሰው ደጋግሞ ኃጢአት ሊሰራ አይችልም ማለት በዳነበት ህይወት ይኖራል፣ ግን አሁን ኃጢአት አይሰራም ማለት አይደለም። ግን ጥልቅ የሆነ የኃጢአት ልምምድ ውስጥና እግዚአብሔርን የመካድ አይነት ሀሳብ ውስጥ አይገባም። አሁን ሁለቱ ሀሳብ አሁን የሚጋጭ ይመስላል። አሁን የሁለቱን ሀሳብ ልዩነት አስረዳኝ አንተ። አሁን የሁለቱ ሀሳብ ልዩነት ምንድን ነው? በቃ አስረዳለሁ። እሺ፣ አንድ ሚዩት አድርግና ዮሐድ ያለ መኩ እንዴት ነህ? እንዴት አለ? ደህና ነህ ያለኝ? አለን እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። እንዴት ሰነበታችሁ? ሰላም ብለናል። እንኳን ደህና መጣፋችሁ እና መምህር ብሬ ሰላም በሉና ዮሐዴ ድነት ይጠፋልና አይጠፋም የሚለው ላይ ትነግረዋለህ ልዩነቱ። ያው ይጠፋል አይጠፋም ያው ልዩነት አለው እንደው ቃሉ ራሱ ግን ትነግራቸዋለህ። ብሬ እንዴት አለ መምህር ብሬ? አሎ እግዚአብሔር እጅህን እንዴት ነው ያደረከው? አሁን ዮሐዴን ስታወራው ሌላ የሆነ ነገር አድርገህ ነበር። ዮሐዴ ያላስተዋልከውም ይሆናል። ሰላም ነው ዮሐዴ? እንግዲህ ያገባ ሰው አናቅም፣ እንዴት እይታው አናቅም፣ እንዴት እንደሚያይ እይታው ሰፋ አድርጎ ነው የሚያየው እኮ ከባድ ነው። አወዛወዝ በጣም ሰላም ብያለሁ። ዮሐዴ መኩ ኢዮብ ከታች ያላችሁ ሁላችሁንም ሰላም ብያለሁ። እንዴት ቆያችሁ? እንዴት አላችሁ ብያለሁ። እጅን ልጥለው ነው እንዳንተ በጣም አወዛወዝከው ዛሬ። አልጥለውም። እሺ ዮሐዴ አሁን ትንሽ ደቂቃ ነው ያለችን እንወጣለን እና ልዩነቱን ንገረው። ማለት ያው ካልቪኒስቶች የሚያምኑት ድነት አይጠፋም ለምንድን ነው የሚሉት? ከምን የተነሳ ነው እንደዛ የሚሉት? ሌሎቹ ደግሞ አይ ድነት ይጠፋል ይላሉ የተወሰነ እና ምንድን ነው ልዩነቱን የሚለውን ንገራቸው። ከምን እንደተነሳ መንስኤውንም ጭምር ማለት ነው። ድኑ ልስጥ ነው። ቀጥልበት። ኦኬ በጣም ሰፊ ርዕስ ነው። ዝም ብሎ ራፍሊ እንትን ለማለት ብቻ እንጂ ያ አሁን የካልቪኒስቶች እና የአንዳንድ ድህነት አይታጣም ወይም ደግሞ አይጠፋም የሚለውን ሀሳብ ከምን አንጻር ነው የሚያያይዙት? ይሄ በተለይ ካልቪኒስቶች 5 ቱሊፕ የሚባሉ ምናልባት እየው የምታውቃቸው ከሆነ
ቱሊፕስ ይባላሉ። ቶታል ዲፕራቪቲ፣ ሊሚትድ አቶንመንት፣ አንኮንዲሽናል ኢሌክሽን፣ ፐርሲቨረንስ ኦፍ ዘ ሴንትስ የሚሉ ትምህርቶች አሏቸው። እና ቶታል ዲፕራቪቲ ቶታሊ የሰው ልጅ ሲወድቅ በአዳም ምክንያት ቶታሊ ዲፕራይቭ ስላደረገ ወይም ደግሞ ቶታሊ የሞተ ስለሆነ ምንም አይነት ፈቃድ እንደው ማመንም ማወቅም የሚችልበት ደረጃ ላይ ስላይደለ ኦኬ ቶታሊ ስለሞተ ምንም ማድረግ አይችልም። ስለዚህ ምን ያስፈልገዋል? አንኮንዲሽናሊ በእግዚአብሔር ኢሌክት ይደረጋል። ሰም ፒፕልስ ማለት ነው። የሆኑ ሰዎችን እግዚአብሔር አንኮንዲሽናሊ ያለምንም ቅድመ ሁኔታ ወይም ደግሞ ያለምንም እይታ ሰዎቹ ላይ ምንም ሳያይ የተወሰኑ ሰዎችን አንኮንዲሽናሊ ኢሌክት ያደርጋል፣ ይመርጣል ማለት ነው። ዘን እነዛን አንኮንዲሽናሊ ኢሌክት ያደረጋቸውን ደግሞ ሊሚትድ አቶንመንት የሚባለው እነዛ ለተመረጡ አካላት ብቻ ይሞትላቸዋል ማለት ነው። የሞተው ለነሱ ብቻ ነው። ለነርሱ ብቻ ነው የሞተው። ያለ እምነት ሪጀነሬት ያደርጋቸዋል፣ ያድናቸዋል። ከዛ በኋላ ያምናሉ። ዘን በዚህ ሁኔታ ስለሆነ መዳን የሚያገኙት ወይም ደግሞ ይሄ አቶን የተደረጉት ወይም ደግሞ ቤዞት ያገኙት ያለ እነሱ ፈቃድ በራሱ ምርጫ እንዲሁ ዝም ብሎ ለነሱ ስለሆነ የሞተው። ስለዚህ ፐርሲቨረንስ ኦፍ ዘ ሴንትስ ይባላል። እነሱ ደግሞ እስከ ዘላለም ድረስ ድህነታቸውም ሊያጡት በጭራሽ አይችሉም የሚል ነው። ምናልባት ኃጢአት ሊሰሩ ይችላሉ፣ እግዚአብሔርም እስከ መሳደብ ድረስ ሊደርሱ ይችላሉ። ግን at the end of the day የዳኑ ስለሆኑ የተመረጡ ስለሆኑ ምን አያደርጉትም ነው ድህነታቸውን ሊያጡት አይችሉም የሚል የካልቪኒስት ትምህርት አለ ማለት ነው። ከሰውየው ጋር ምን የሚገናኝ ነገር የለም። ቶታሊ ሞኖርጂስቲክ ራዲካል ሞኖርጂዝም ነው እና ቶታሊ በቃ ምንም ከሰውየው የሚጠበቅ ነገር ስለሌለ ድህነቱንም ሊያጣበት የሚችልበት ምንም አይነት ምክንያት የለም። ኃጢአትም ቢሆን ማለት እንደዚህ አይነት ነገሮች ነው የሚያምኑት። ድህነት አይታጣም ብለው ሲናገሩ ማለት ነው። ሌሎቹ ደግሞ የአርሜኒያን ቪው ያላቸው ድህነትማ መጀመሪያም በሰውየው ፈቃድ ነው የሚገኘው ወይም ደግሞ የሰውየው ነፃ ፈቃድ አለ። ኦኬ በፈቃዱ በማመን የሚገኝ ነው መዳን። በእንደዚህ አይነት መንገድ የሚገኝ ከሆነ መዳኑ የሰውየው ፓርቲሲፔሽን ወይም ደግሞ ኮኦፕሬሽን፣ ፓርቲሲፔሽን ሲባል ኮኦፕሬት ማድረግ ማለት ነው። ኦፍኮርስ አዳኙ መድኃኒቱም እግዚአብሔር ነው። ግን ያንን መድኃኒት መቀበልና እሺ ብሎ መቀበል ግን የሰውየው ነፃ ፈቃድ ነው፣ ፍላጎቱ ነው። እግዚአብሔር እሺ ላሉት ወይም ደግሞ ለፈቃደኛ ለሆኑት ነፃ ፈቃዳቸው ተጠቅመው ላመኑ ለተቀበሉት ነው እንጂ እንዲሁ ዝም ብሎ መጥቶ የሆኑ ኢሌክትድ ለሆኑ ሰዎች አይደለም ያድናቸው። በእንደዚህ አይነት ምክንያት ያገኙትን መዳን ደግሞ ካልጠበቁት ምን ሊያደርጉት ይችላሉ ነው? ሊያጡት ይችላሉ። አንዳንዶቹ አይ በመካድ ብቻ ነው የሚሉ አሉ። ይሄ ሊታጣ ይችላል በሚለው ኮንሴፕት ራሱ መካድ ብቻ ነው ድነትን ሊያሳጣ የሚችለው የሚሉ አሉ። ሌሎቹ ደግሞ በተለይ ወደ ክላሲካል የሚባሉ ወደ ጥንታውያኖቹ መለስ ስንል ደግሞ ነው በኃጢአትም ምክንያት ሊታጣ ይችላል የሚል ሀሳብ አላቸው። ይሄ በፕሮቴስታንቶች ያለ ቪው ነው። ሶስቱ ኮንሴፕቶች ማለት ነው። አማናዊ የመጽሐፍ ቅዱስ ሀሳብ ግን ምንድነው? ቶታሊ መዳን ኦፍኮርስ በሰው ልጆች ስራ የመጣ አይደለም። ይሄ ሁላችን የምናውቀው ነገር ነው። እግዚአብሔር አምላክ ነው እንዲሁ ዓለምን ስለወደደ የገዛ ልጁ ለዓለም መድኃኒት እንዲሆን ሰጠ። ያንን የተሰጠው መድኃኒት ግን የሰው ልጅ በነፃ ፈቃዱ አምኖ ተቀብሎ ይድናል። ኦኬ ልክ ዮሐንስ ወንጌል ምዕራፍ 1 ከቁጥር 10 ጀምሮ ለተቀበሉት ሁሉ ግን ኦኬ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው አይደለም የሚለው። መጀመሪያ ግን ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም ነው የሚለው። ወደ ገዛ ወገኖቹ ሄዶ መጥቷል። ኦኬ ተሰብኳል፣ አልተቀበሉ። ያለመቀበል ፈቃድም ነፃ ምርጫም ስላላቸው ምን አላሉትም፣ አልተቀበሉትም። ስለዚህ ለሚቀበሉት ሁሉ ነው ክርስቶስ መዳኑን የሚሰጠው። ለምንድነው? ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው። የሰው ነፃ ፈቃድ አለ።
በነፃ ፈቃዱ አምኖ የመቀበል ኦኬ፣ ያንን ጸጋ ተቀብሎ የመዳን ምን አለው ማለት ነው? ነፃ ፈቃድ አለው፣ ነፃ ምርጫ አለው። ያንን ያገኘውን መዳን ጸጋ ማለት ነፃ ስጦታ ግን የሰው ልጅ ካልጠበቀውና ካልያዘው ግን ወይም ደግሞ ለዛ መንግስት እንደሚገባ ሆኖ ካልኖረ ግን ምንድነው? ያንን ጸጋ ይነጠቃል ወይም ይወሰድበታል ማለት ነው። ይሄ መጽሐፍ ቅዱስ የተጻፈ እውነት ነው። ምን ብሎ ይናገራል ሐዋርያ ቅዱስ ጳውሎስ? እንግዲህ ማለት አንዳንዶቹ እንደው ከመጀመሪያውም ስላልዳኑ ነው የሚል አይነት ኮንሴፕት ስለሚያመጡ ማለት ነው። ይህን ሁሉ ጠቅለል አድርጎ ሊያስረዳልን የሚችለው የአንደኛ ቆሮንቶስ መልእክት ምዕራፍ 9 ከቁጥር 25 ጀምሮ ያለውን ሐሳብ እስከ ምዕራፍ 10 ያለውን ሐሳብ ሐዋርያ ቅዱስ ጳውሎስ ጀነራሊ የሰው ልጅ መዳን ምን ይመስላል የሚለው ጠቅለል አድርጎ ከጅማሬ እስከ ፍጻሜ ሲያስረዳ ክርስቲያኖች መጀመሪያ ወደ እሽቅድድም ሜዳ ትራክ እንደ መግባት ነው። ጸጋውን ተቀብሎ ጸጋው ምንድነው? በትራኩ ለመሮጥ ያግዘናል፣ ይረዳናል። መዳን እናገኛለን። ከዛ ደግሞ ያንን ጸጋ ደግሞ በትራክ ውስጥ እንድሮጥም የሚያግዘን የሚረዳን ጸጋ ነው እና ወደ እሽቅድድም ሩጫ የገቡ ይመስላል ይልና ነገር ግን ያሸነፈ ኦኬ፣ ውድድሩን መጨረሻ ላይ ያሸነፈ እንደሚሸለምና ድል የነሳው እንደሚሸለም እንዲሁም በውድድር ሩጫ ያላችሁ ሁላችሁም ድሉን ወይም ደግሞ ሩጫውን ለማሸነፍ ሩጡ ይልና ሐዋርያ ቅዱስ ጳውሎስ ሩጡ ብቻ ሳይሆን እሱ ራሱ እየሮጠ እንደሆነ በመሮጥ መካከል ግን እሱ ራሱ ከወደቀ ድህነቱን ሊያጣው እንደሚችል ሲናገር ለሁሉም ደግሞ ወንጌልን ከሰበኩ በኋላ እኔ ራሱ የተጣልኩ ሆኜ እንዳልቀር ኦኬ ስጋዬን እያስጎሰምኩ አስገዛለሁ ይላል ሐዋርያ ቅዱስ ጳውሎስ። መሮጥ ሁላችንም እንሮጣለን። ኦፍኮርስ በዛ ትራክ ውስጥ ገብተናል፣ በጸጋው ማለት ነው። እዛ ትራክ ውስጥ ገብተን ግን ለዛ ትራክ የሚመጥን ስራ ማንሰራ ከሆነ ኦኬ ማንሮጥ ከሆነ ግን ወድቆ መቅረት አለ፣ መጣል አለ ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ እኔ ራሱ ለሁሉም ወንጌልን ከሰበኩ በኋላ የተጣልኩ ሆኜ እንዳልቀር አለ። ስለዚህ እኔ ደግሞ ስጋዬን እያስጎሰምኩ ምናል አስገዛለሁ ካለ በኋላ ምዕራፍ 10 ሲጀምር ምን ብሎ ነው የሚጀምረው? ምናልባት መጽሐፉ በደንብ ጠቅለል አድርገው ነገረ ድህነትን በምሳሌ በጥላ መልክ በአይሁዳውያን ተገልጾ ስለነበረ ማለት ነው። አይሁዳውያን በግብፅ ባርነት የነበሩበትን መገዛት እኛ የሰው ልጆች በዲያብሎስ ባርነት የነበርንበትን ዘመን የሚገልጽ ነው። ሐዋርያ ቅዱስ ጳውሎስ እንደዛ ነው የሚገልጸው እና ያንን ዘመን ክርስቶስ መጥቶ ነፃ ካወጣቸው በኋላ እንግዲህ ሙሴ ወደዛ ወደ ግብፅ ሄዶ ግብፃውያንን እስራኤላውያን ከግብፅ ባርነት ነፃ ካወጣቸው በኋላ ኦኬ ልክ በምድረ በዳ ተጉዘው ከነአን የመግባት ጉዞ ጀመሩ አይደለ? ወደ ከነአን ጉዞ ጀመሩ። ልክ ክርስቲያኖች ዳግም ተወለን ጉዞ ወዴት? ወደ ሰማያዊቷ ኢየሩሳሌም፣ ወደ ሰማያዊ ተስፋችን፣ ወደ መጨረሻ መግቢያችን ወደ ኢየሩሳሌም ሰማያዊት ጉዞ መጀመር ማለት ጉዞ ጀምረናል ማለት በዛ ጉዞ ውስጥ ግን ተግተ ካልጸናህ ኦኬ በምድረ በዳ አያሌዎች ወድቀው እንደቀሩ ክርስቲያኖቹም ወድቀው ሊቀሩ ይችላል። ስለዚህ ምን አለ ሐዋርያ ቅዱስ ጳውሎስ? ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ አለ። አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ ይላል። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያም አለት ክርስቶስ ነበረ ይላል። አሁን ይሄ በደመናና በባህር መካከል ምን ተጠመቁ ይላል። በጥምቀት ከማን ጋር ለመተባበር ነው ያለው? ከሙሴ ጋር። ክርስቲያኖች ደግሞ በጥምቀት ከክርስቶስ ጋር አንድ ለመሆን በጥምቀት ዳግም ልጅነትን ለማግኘት ከክርስቶስ ጋር አንድ ለመሆን ይጠመቃሉ። ጥምቀት ማለት ከክርስቶስ ጋር አንድ መሆን ማለት ስለሆነ ማለት ልክ ከሙሴ ጋር አንድ ለመሆን በባህርና በደመና ተጠመቁ ተብሎ እንደተነገረ። ይህ ብቻ አይደለም። መንፈሳዊ መብልና መጠጥም ለሚመጣው አማናዊ መብልና መጠጥ ምሳሌ የሆነውን ያንን መንፈሳዊ መብልና መጠጥም በልተዋል፣ ጠጥተዋል። ያም ምንድን ነበረ ይላል? ክርስቶስ ነበረ ይልና ነገር ግን ይላል እግዚአብሔር ግን ከእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና ይላል።
ነገር ግን ያንን ቢበሉ ያንን ቢጠጡ ምን አላለውም። በአብዛኞቹን ግን በሚበዙት ደስ አላለውምና በምድረ በዳ ወድቀዋል አለ። ለምንድነው ወድቀው የቀሩት? ማለት የወደቁት በምድረ በዳ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን ይላል። ተጠምቀናል፣ ልጅነትን አግኝተናል፣ የክርስቶስ ቅዱስ ሥጋውና ደግሞ በልተናል ጠጥተናል ብለን በቃ ካሁን በኋላ ድህነቴን አላጣውም እንዳንል ይህ ለእኛ ምሳሌ ሆኖ ተጻፈልን አለ ሐዋርያ ቅዱስ። ምሳሌ ሆነልን። እንዴት ነው ምሳሌ ሆነው? ሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ ይላል። ኦኬ፣ ጣዖትን የምታመልክ ከሆነ ድህነትን ታጣዋለህ። በምድረ በዳ ወድቀው እንደቀሩ አንተም በመንገድ ላይ ወድቀህ ትቀራለህ አለ። ጣዖትን ማምለክ ከመንገድ ቆርጦ ያስቀራል ማለት። ከእነርሱም አንዳንዶቹ አለ እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን አለ። ብንሴስን ደግሞ መሰሰን ማለት መዘሞት፣ እንደዚህ አይነት ነገሮችን ማድረግ ማለት። እንደዛ ብናደርግ በአንድ ቀንም 2,000 ከ3,000 እንደወደቁ ማለት ነው። ወድቀው እንደቀሩ እኛም አንሴስን ወድቀን እንቀራለን አለ። ከእነርሱም አለ አንዳንዶች ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ኦኬ፣ እንደተፈታተኑት አሁን እግዚአብሔር የሚፈታተኑ አለ። ብንፈታተን እኛ ወድቀን እንቀራለን። ከእነርሱም ይላል ይቀጥላል፣ አንዳንዶች እንዳንጎራጎሩ በሚያጠፋውንም እንደጠፉ አታንጎራጉሩ፣ ስታንጎራጉሩም ትጠፋለህ። ይህም ሁሉ አለ በጣም ብዙ መዘርዘር ይቻላል። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንም ሊገስጸን ተጻፈ ይላል። ለእኛም ምንድነው አለ ምሳሌ። እነዚህ ነገሮች ብናደርግ በቃ ወድቀን እንቀራለን። ምን አለ ሲጠቀልለው፣ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ብሎ ይዘጓል። የቆምን የሚመስለን ኦልሬዲ ድነናል በቃ ካሁን በኋላ ምናምን ብለን የምናስብ እንዳንወድቅ ደግሞ ልንጠነቀቅ ያስፈልጋል። ወድቆ መቅረት አለና ብሎ ሐዋርያ ቅዱስ ጳውሎስ እንዳትወድቁ ሳይሆን እንዳንወድቅ ብሎ ራሱን አካቶ ይናገራል። ከዚህ አንጻር ልንመለከት ያስፈልጋል። እግዚአብሔር ይስጥልህ መኩ። ሰላም ብያለሁ ዶክተር ዘላለም። እሺ ቃልዮት ያሰማልን ዮሐንዬ። ቃልዮቱ በጣም ግሩም ነው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 እስከ 12 ነው የነገራቸው። ሆስት ሞኬ መምህር ብሬ እንኳን ደስ አለ። እየው ወንድማችን እግዚአብሔር ይስጥልን። እሺ መምህሬ ሰላም ብለናል። ሁላችሁም ሰላም ብያለሁ። ቃልዮት ያሰማልን ይሁዲ፣ ቃልዮት ያሰማልን። እዮባ ሰምተሃል ብዬ አስባለሁ። ማለት ልዩነቱ ምንድን ነው የሚለው በነገራችን ላይ ቅድምም በማስረጃ እያንዳንዱን አሳይቷል እና ይሄን መጽሐፍ ታውቋለህ እዮብ? እዮብ አለው ይህንን መጽሐፍ ታውቋለህ? ርዕሱ ግን አይታየኝም። የተከዳ እውነት የሚለው የተከዳ እውነት ዞራ ታሪክ። እሺ ርዕሱን ከነገርከኝ እሺ፣ ግን አላውቀውም። ፓስተር ስሜ ታደሰን አታውቀውም? ስሜ ታደሰ የአማንሻሎ ምን ታውቋለህ? አማንሻሎ ምን አውቀዋለሁ። የእሱ ፓስተር ነው። ያው እምነታቸው ምን እንደሆነ በነገራችን ላይ ባፕቲስት ነው። አንተ የምትሄድበትም ልዩነቱን በደንብ እንድታውቅና በነገራችን ላይ ቆም ብለህ አሁን ትምህርት ወስደሃል። ጌታ በረዳን መጠን ደግሞ ይህንን ደግሞ ላሳይህ። ምንድን ነው የሚያምኑት የሚለውን ማለት ነው። ይታያል? ይሄ ይታያል? እሺ የሚታይ ከሆነ ስለ ክርስቶስ አሁን እንግዲህ ቅድም ዮሐዴ በደንብ ተንትኖልሃል። 5 ቱሊፕ ተብሎ ትምህርታችሁ እንደዛ ነው። ባፕቲስቶችም ሆነ ሌሎች ቱሊፕ ብሎ ነው። ቀድሞ ክርስቶስ ለመረጣቸው ነው የሞተው ብሎ ያምናሉ። ታዲያ ይሄንን በዝርዝር ሲገልጽ ምን ብሎ ነው ክርስቶስ የሞተው? በደንብ ተመልከት። ክርስቶስ የሞተው ያለ ልዩነት ሰውን ሁሉ ሊያድን ነው ስንል አይደለም ሳንል። እሺ ክርስቶስ የሞተው ለኢከሌ ወይም ለኢከሊት ነው ሳንል፣ ወይም ለመዳን የሚያስችል አቅም በሰው አኑሯል ሳንል፣
ወይም ክርስቶስ የሞተው ለተወሰኑ ሰዎች ነው እንድንል ግድ ይለናል። ለስንት ሰዎች? ለተወሰኑ ሰዎች ነው የሞተው ክርስቶስ። ለዓለም ነው። መጽሐፍ ቅዱስ በሚለው ክርስቶስ ለዓለም ሞቷል። እነሆ የዓለምን ኃጢአት የሚያስተሰርይ በግ የተባለ፣ እነሱ ግን ምን አሉ? ለተወሰኑ ሰዎች። ያለ ልዩነት ለሁሉም ሞተ ሳይሆን ለተወሰኑ ሰዎች ሁሉ ሊድ። ይህም ብቻ አይደለም። ይህንን ገጽ ስንት ላይ ታገኛለህ መሰለህ? 53 ላይ። እዚሁ ገጽ 97 ላይ ደግሞ በግልጽ ያስቀምጥልሃል። ገጽ 97ን ስትሄድ ስለተመረጡት ያው በደንብ ተመልከት። ለተመረጡት የሰራ ውጀት። ይህ ትኩረት ያደረገው በኢየሱስ ክርስቶስ መስዋዕታዊ ስራ ላይ ነው። የሞተው ለመረጣቸው በጎቹ ብቻ ነው። ለመረጣቸው በጎቹ ብቻ ነው። ከእግዚአብሔር መወለድ የሚችሉትም እነርሱ ብቻ ናቸው። እርቁና ሰላሙ ዓለም ከመፈጠሩ በፊት የእኔ ብሎ ከለያቸው፣ በደንብ ተመልከት፣ የእኔ ብሎ ከለያቸው ሰዎች ጋር ብቻ መሆኑን ያጸናበት መስዋዕታዊ ስራ በዚህ ያረጋግጣል። ይህም እግዚአብሔር አብ ለኢየሱስ ክርስቶስ አሳልፎ በሰጣቸው ውሱን ሰዎች ላይ ውጀቱን ይሰራል። ውስን የሆኑት ሰዎች ላይ ብቻ ነው ማለት። በዚህ ኢየሱስ ደም በከንቱ አልፈሰሰም ማለት ያስችላል። በመሰረቱ ኢየሱስ ለዲያብሎስ አልሞተም፣ ለወደቁት መላእክት አልሞተም፣ እርሱ ለዓለም ሕዝብ ሁሉ አልሞተም ብሎ ይዘጋሉ። ለምን ታዲያ? ለተመረጡት ቀድሞ ለተመረጡት ሰዎች ብቻ ነው እንጂ ለዓለም አልሞተም። ስለዚህ ቀድሞ የተመረጡት ደግሞ ምንድን ነው መሰለ? ድነታቸውን አያጡም ነው። በነገራችን ላይ ይኸው 5 ነው ቅድም እንደነገረ የመጀመሪያው ቶታል ዲፕራቪቲ ይባላል። በቃ ሙሉ በሙሉ ሰው ጠፍቷል፣ ምንም ማመን አይችልም። ከዛ ደግሞ መመረጥ አለበት፣ ተመርጧል። አንኮንዲሽናል ኤሌክሽን ይባላል፣ ምክንያት የለሽ ምርጫ። ከዛ ለተመረጡት ለነዛ ሰዎች ብቻ ነው የሞተው አሁን ያሳየው። ከዛ ደግሞ የማይቋቋሙ ጸጋ ማለት ባትፈልገውም፣ በነገራችን ላይ ድነቱን ባትፈልገውም ስለተመረጥክ ብቻ ትድናለህ፣ አለቅ። ይሄ የማይቋቋሙት ይባላል። ላንብብል። በእግዚአብሔር አብ ተመርጦ ኢየሱስ ክርስቶስን ሞቶላቸው ያሉ ሰዎች መንፈስ ቅዱስ ከሙቴዎስ ሲያስነሳቸው እንዲያምኑ ሲያግዛቸው ይህንን መለኮታዊ ስራ እምቢ ማለት ሊቋቋሙት አይችሉም። ጭራሽ እምቢ ማለት ራሱ አይችሉም ማለት ነው። ቅዱስ በቅድስና ሰዎች ህይወት ውስጥ ብቻ ይሰራል። ቀደም ብለን ለጸጋ የሰጠነውን ትንታኔ እና ትርጉም በሰዎች ህይወት ውስጥ መስራቱን ይቀጥላል። ከዛ ደግሞ ምንድን ነው? በቃ ፕሪዘርቫንት ኦፍ ሴንት ነው። በቃ ጭራሽ ድነቱን አያጣም። ለምን? ተመርጧላ። ኦልሬዲ ስለተመረጠ ያ ሰው ድነቱን አያጣም ብሎ የሚያምኑ ናቸው። ድነቱን አያጣም። በቃ ይኸው በእግዚአብሔር ኃይል ለተመረጡት ከገሃነም ተርፏል። በቃ ኦልሬዲ ኤሌክትድ ሆኗል ነው። ገብቷል። ኤሌክትድ ስለሆኑ እንትን አይሉም። በዚህ ጋር በኩል ደግሞ ስለ አርሜኒያኒዝም ያስቀምጣል። በነገራችን ላይ መጽሐፉ ይሄ ትክክል አይደለም ብሎ ይሄኛውን ይሞግታል። ይሄ መጽሐፉ የማን ነው? የተከዳ እውነት ብሎ የጻፈው እንግዲህ የካልቪኒስቶች ነው። ካልቪኒስቶች ኦልሞስት ቃለ ሕይወት ወደዛ ነው የምታምራ፣ ድነት አይታጣም። ባፕቲስትም እንደዛ ናቸው። ባፕቲስትም የተቀዳው የተወሰነ ትምህርታቸው ከካልቪኒስት ሊትራሊ ከካልቪኒስት እና ምን እያለ ነው? ትምህርቱ የተያያዘ ነው። ሪዘርቭስ ድነት አይጠፋም የሚለው ከዛ የተነሳ ነው እንጂ ዝም ብሎ እንዲያው ሰው አምኗል በቃ ስለዚህ ድነቱን አይጠፋም ምናምን እንደዚህ አይነት ነገር እንትን አይደለም። ቤዚክ አለው ማለት ነው ያስቀመጡበት። ቤዚኩ ዋናው በቃ ኦልሬዲ ዓለም ከመፈጠሩ በፊት እነዚህ ሰዎችን አድናቸዋለሁ፣ እነዚህ ሰዎችን ግን ገሃነም እከታቸዋለሁ ብሎ እግዚአብሔር እንደዚህ ያለው። ይሄ ማለት በጣም በነገራችን ላይ ትልቅ ስድብ ነው። እግዚአብሔር ላይ የተወሰኑ ሰዎችን ገሃነም ለመክተት የተወሰኑ ሰዎችን ደግሞ ወደ እግዚአብሔር መንግስት ለመክተት መርጦ ያለ ፍቃዴ ነው ኃጢአት የሚሰራው ማለት ነው። ለምን አልተመረጥኩም? ስላልተመረጥኩ እኔ ኃጢአት እሰራለሁ። ይሄ ሊትራሊ ስድብ እንደማለት ነው በነገራችን ላይ እግዚአብሔር ላይ። እና ተጠያቂ የሚሆነው በነገራችን ላይ አንተ ተጠያቂ ልትሆን አትችልም። አንተ ተጠያቂ ልትሆን አትችልም ኃጢአት በመስራት። ታዲያ ማን ነው ያሰራ? ነው ስላልተመረጥክ ነው የሰራ። ታዲያ ምን ታደርጋለህ? እና እንደዚህ አይነት ትምህርት ያለው ሜይ ቢ ካገኘ የምታገኝ አይመስለኝም። የተወሰኑ መጽሐፍት ናቸው እነዚህ። የተከዳ እውነት የሚለውን የፓስተር ስ በነገራችን ላይ የአማን ሻሎምን እንትን ኦርቶዶክሳዊ ወጣት የሚል አለ። ሌላ ስልክ ከያዝክ እዛ ላይም ከከፈትክልኝ ደስ ይለኛል። ቀጥታ አሁን ነው የተለቀቀ ነበረና ሌላ ስልክ ይዛል ይዋል
አይ መኩ ውጭ ነኝ ውጭ ነኝ። ወጣል። እሺ ሜቢ ቀጥታ ባሳይ ደግሞ ደስ ይለኝ ነበረ። እንዲያውም እንደዚህ የሚሉት ክርስቶስን እየተሳደቡ ነው ብሎ ነው ማለት ትክክለኛውን ትምህርት ማለት ነው ማንሻሮ የሚያስቀምጠው ክርስቶስ። እኔ ዳግሜ ባልናገር ደስ ይለኛል። እግዚአብሔር ይቅር በለን እንላለው ራሱ ማለት እውነተኛውን ትምህርት ግን ይሄ ነው። ይህንን ያዝ እንላለን። አንድ ሰው ግንድ ላይ መቆም አለበት። በዮሐንስ ወንጌል ምዕራፍ 15 ላይ በእኔ ያለውን ቅርንጫፍ ፍሬ የማያፈራውን አባቴ ይቆርጠዋል፣ ፍሬ የሚያፈራውን ደግሞ አብዝቶ እንዲያፈራ ምን ያደርገዋል? ያጠራዋል ተብሎ ተነግሯል። እና ፍሬን ማፍራት አለብን። ማን ላይ ሆነ ነው? ብቻ ነው አይደለም፣ ግንዱ ላይ ሆነ። በቃ ግንዱ ክርስቶስ ማመን ነው፣ መቀበል ነው። ተጠምቀ ወደ ቤተክርስቲያን ትገባለህ። እሺ፣ ከዛ ፍሬ ዕለት ዕለት ክርስቶስ ላይ ሆነ ማፍራት አለብን። ያንን ማድረግ አለብን። ይሄ በቃ ግዴታ ነው። አይ ፍሬ አላፈራም ካል በሁለቱም እንግዲህ በጴንጤ ውስጥም በእንትን ውስጥም ስላለ ይህንን ያነሳ ልዩነቱ ይሄ ነው። ቀጥል ትችላለህ አለ ዮ አሉ የጨረስክ ስላልመሰለኝ ልዩነቱ እነዚህ ናቸው። ግን ለማንኛውም ያለው ተዘድቀን ያው ክፍለ ሀገር አካባቢ ነው ያለሁት። እመጣለሁኝ በእርግጥ አዲስ አበባ በቃ ከመጣ እናገኛለን። ለማንኛውም ፎሎ ቆስቲ አድርገኝና ፎሎ ልመልስልህ። ነጋዲ ከነሱ ጋር ፎሎ ተደራርገናል። ኦኬ ከነጋዲ ጋር መልካም። በቃ ፋይሎችን ሜቢ ፒዲኤፉን እልክልሃለሁ ከፈለክ እስከዛ ምናምን ችግር የለውም። በቃ እንደዛ ከሆነ ቴሌግራም ስልክ ተለዋውጠን ቴሌግራም ላይ ትልክልኛል። እሺ በቃ በውስጥ ጻፊልኝ። እሺ ስትወጣ። እሺ ሰላሙን ይረዳ። አሜን። እሺ ቻው። ግን መምሬ የተወሰነ መጨመር ይችላል ወይ? ያስወጣው መጨመር ይችላል። አስወጣሁት መሰለኝ ግን እያለ ነበር። ኦኬ ቻው እያለ ልክ ክሊክ ስታደርግ ነው መጨረሻ ላይ ግን ምናምን ይልቃል። ሀሳቤን ሳልጨርስ አስወጣኝ። ግን ስል ያስወጣኝ። ቀጥል። ቅድም የዋዳ ያነሳው ሀሳብ ላይ ያለ እምነት የሚል ሀሳብ አንስቷል። በመሀል ሰምቼዋለሁ ሁሉንም በደንብ። ግን መሀል ላይ ያለ እምነት እንጸድቃለን ብለው ያስባሉ የሚል ሀሳብ አለ እና ያኛው ሀሳብ እንዴት ነው ማለት አንደኛ እንደዛ እኔ አሁን የተወሰነ የነሱን ትምህርት ተምሬያለሁኝ አውቃለሁኝ እና ያ ሀሳብ እንዴት ነው እሱ ሀሳብ ላይ በደንብ ብታብራራልኝ። ኦኬ ዶክተር አሉ ይቀጥላሉ። ይቻላል። ዮሐድ ዘላለም ብትል በጣም ደስ ይለኛል። ዮሐድ ወንድም የተወደድከን እና ይኸውልህ ያለ እምነት ማለት ምን ልል ፈልገው መሰለህ? ያለ እምነት ሲባል እምነት በራሱ ኢሪዚስቲብል ግሬስ ነው ማለት ነው። እምነት በራሱ አንተ መጽሐፍ ቅዱስ የሚናገረው ማመን ከመስማት ነው፣ መስማትም በእግዚአብሔር ቃል ነው የሚለው። ያለ ምንድነው? ካልሰሙስ እንዴት ያምናሉ? ካላመኑስ እንዴት ይመሰክራሉ ነው። ዝም ብለህ ተመልከት ቃሉን ማለት ነው። መመስከር መጨረሻ ላይ ነው። ከዛም ማመን አለ ቀድሞ። ከማመን በፊት መስማት አለ። ከመስማት በፊት ደግሞ ሰባኪ አለ፣ የሚሰብክ አካል። ከሰባኪ በፊት ደግሞ ያ የሚሰብከው አካል ራሱ መላክ አለበት። ስለዚህ ጌታ ሐዋርያትን ላከ፣ እነሱ ቃሉን ሰበኩ። ቃሉን የሰሙቱ ሰዎች አመኑ፣ ያመኑቱ ሰዎች ደግሞ ድህነትን ገንዘባቸው አደረጉ ማለት ነው። ይሄ በቱሊፕ ውስጥ ደግሞ ምን መሰለ፣ እምነት ራሱ አንተ ፈልገ የምታገኘው አይደለም። ዳውንሎድ ነው የሚደረግብህ። ዝም ብሎ ዳውንሎድ ነው የሚደረግብህ። አንተ ቃሉን ሰምተ አምነ ፈልገ የክርስቶስን ፍቅር ተረድተ ምናምን አይደለም። ከጊዜ በፊት የተፈጸመ ማለት ከጊዜ በፊት የተፈጸመ የእግዚአብሔር ውሳኔ ወደ ተግባር ይመጣ ዘንድ አንተ እንደምንድነው እንደ ግብአት ነው የምታገለግለው። ምናልባት ከዛ ላይ ያው መኩ እየገለበጠ ነው። ምናልባት ካገኘ ሊያሳይ ይችላል። አንተ አይደለም የምታምነው። እንደውም ቅድመ ሁኔታው በነገር ላይ ቶታል ዲፕራቪቲ ሁላችንም ጨርሰን የሞትን ከነገረ እግዚአብሔር የተደነቆርን እግዚአብሔርን የማወቅ ምንም አቅም የሌለን ሰዎች ነን ይልና ለነዚህ ለሙታን እግዚአብሔር ቀድሞ ለመረጣቸው ማለት ነው ሕይወትን ይዘራባቸዋል ነው የሚለው።
ሪጀነሬት ያደርጋሉ ነው የሚለው እና ይሄ መንፈሳዊ ልደት ነው የሚሉት። መንፈሳዊ ልደት ራሱ እምነትን ይቀድማል። በነገር ላይ በእናንተ አስተምሮ ማለት ነው። እዚህ ከተወለድክ በኋላ እንድታምን ያስችላል። አንተ ፈልገህ አይደለም፣ ተመችቶኛል ብለህም አይደለም፣ የክርስቶስ መምጣት ለእኔ ህይወት ነው ብለህም አይደለም። ዝም ብለህ እንድታምን ትደረጋለህ። ከዛም በኋላ ሳትፈልግ ታምናለህ። እምቢ ማለት አትችልም። እምቢ ማለት በራሱ የእግዚአብሔርን ውሳኔ መቃወም ስለሆነ ማለት ነው። እና ዮሐድ ሊያስተካክልኝ ይችላል እሱ በተናገረው ነገር ላይ እኔ እንትን አልኩኝ። ዮሐድ ይቀጥል። አይ እንደዛ ነው። ቃል ታሰማልን። እኔ ዶክተር ብል ደስ ይለኛል። ዞሮ ዞሮ ማይረግም ስለሆነ ማለት ነው። ኤኒዌይስ ቃለ ሕይወት ያሰማልን። እሱ ነው ሀሳቡ። በቃለ ሕይወት አስተምሮ ይሄ እንትን ግሬስ ፕሪሲድስ ፌዝ የሚል ትምህርት አላቸው። ጸጋው ነው አስቀድሞ ከእምነት በፊት ራሱ የሚመጣው። ከዛ መጥቶ ደግሞ ሪጀነሬት ሪጀነሬሽን ፕሪሲድስ ፌዝ ማለት ነው። ዳግም መወለድ ፌዝን ይቀድመዋል። ሰው ዳግም ካልተወለደ በስተቀር ሊያምን አይችልም የሚል ትምህርት አላቸው ማለት ነው። ስለዚህ መጀመሪያ መጥቶ ጸጋው ዳግም ወልዶት ከዛ በኋላ ነው ማመን የሚችለው እንጂ ሰው አምነው አይደለም ዳግም ራሱ የሚወለደው የሚል ትምህርት አላቸው ማለት ነው። ይሄ ግሬስ አለውን የሚለው ትምህርት ራሱ አመጣጡ ከዚህ ነው። ባይዘው ማለት ጸጋ ብቻ የሚለው ትምህርት መጀመሪያ ጽንሰ ሐሳቡ አጀማመሩ የሰው ልጅ ምንም ማረግ ቶታሊ ዲፕራይቭ ስለሆነ ምንም ማድረግ ስለማይችል ዳግም ሳይወለድ ማመንም ጭምር ስለማይችል ግሬስ አለው። ጸጋው ይመጣና ዳግም ይወልደዋል፣ ሪጀነሬት ያደርገዋል። ከዛ በኋላ ማመን ይችላል። ከዛ በኋላ ማመን የሚችለው ከዛ በኋላ ሪጀነሬሽን ካለ መዳን አስቀድሞ ነው የሚመጣ ማለት ነው። ሪጀነሬሽን ስለሆነ መዳን በካልቪኒስቶች ስፔሻሊ ይሄ ራዲካል የሚባሉት ሞር የሚያምኑት ምንድነው? በዚህ ነው። ሪጀነሬሽን ይመጣል፣ ከዛ በኋላ ፌዝ፣ ከዛ ነው ቀጥሎ ፌዝ የሚመጣው። ካለበለዚያ ግን የሉትራንም ተመሳሳይ ነገር ነው፣ ግን ሲሚልታኔስሊ የሚሆነው አይነት ነገር ናቸው ብለው ነው የሚያምኑት። በእርግጥ እነሱ ሲሚልታኔስሊ ማለት ሪጀነሬሽኑም ፌዙም ኦልሬዲ ጊፍቶች ናቸው። እምነቱ ራሱ ስጦታ ነው ብለው አይደለም የሚል ትምህርት ስለሆነ ያላቸው ግሬሱ ይመጣል፣ ሪጀነሬትም ያደርግሃል፣ እምነትንም ጭምር ይሰጥሃል የሚል ትምህርት አላቸው። ከዛ አንጻር ነው ድነህ ነው የምታምነው የሚል ትምህርት አላቸው ያልኩ ማለት ነው። እዮባ እኔም ላሳይ እዚህ ላይ ይሰማል አሎ ይሰማኛል። ቃሌት ያሰማልን ዮሐዴ። በነገራችን ላይ አንተ ያለበት ባፕቲስት ናት ይሄንን የምታምነው እና እዚሁ ላይ ራሱ ጠቅሶለታል። የባፕቲስት አቋም እምነት 1689 ፒተር ማስተሪዝ ትርጉም በኃይለ ልዑል ተፈራ ገጽ 31 ላይ የተቀመጠውን በደንብ ይኸው ሲጀምር ከጅምሩ ምንድን ነው መሰለህ? ይህው በእምነት መግለጫ ስለማይጋፉት ጥሪ ማለት አራተኛው ነው። በነገራችን ላይ ይሄ አሁን እያወራን ያለ ነው ስለ አራተኛ ጉዳይ ነው። ይህንን የማይጋፉት ጸጋ ተብሎ ነው የሚታወቀው። በቃ ኢሪዚስቲብል ግሬስ ነው። ከመጣ ምንም ወዲህ ወዲያ ማለት አትችልም። በቃ ከመጣ ትቀበላለህ። ካልመረጠ ግን ተሰብኮልህ ራሱ ካልተመረጥክ ግን አመንኩ ብትል ራሱ አልተመረጥክምና ድነትን አታገኝም ይልሃል። ይህንን እዚህ ጋር ይኸው የአሁኑ ዳንብብልህ ይኸው ገጽ የባፕቲስት አቋማቸው ማለት ነው። እናንተን እንዲህ ይላል። ይሄው የእምነት መግለጫ ስለማይጋፉት ጸጋ ጥሪ ሲያብራራ ሌሎች አልተመረጡም ምንም በቃሉ አገልግሎት ቢጠሩም እንኳን እንዲሁም አንዳንድ የመንፈስን አጠቃላይ ማለት 12 የጋራ አሰራር ልምምድ ቢለማመዱም የተወሰነ መረዳትና ኃጢአተኝነትን ማወቅ ሆኖም ግን ይላል ቢለማመዱም ሆኖም ግን ገና በአብ በብቁ ጥሪው ስላልተሳቡ ወደ ክርስቶስ በእውነት ሊመጡ አይመጡም። ልምምድ ሊያደርጉ ይችላሉ። አዎ ውስጥ ነበሩ። አዎ ግን በቃ አልዳኑ። ምን ስላልተመረጡ ለዚህም ሊድኑ አይችሉም። አይመጡም፣ ስለዚህም ሊድኑ አይችሉም። ብዙ ሰዎች በተፈጥሮ እውቀት አማካኝነት ህይወታቸውን ለመምራት ምንም ያህል ትሑታን ቢሆኑ በተፈጥሮ መረዳታቸው የሚያምኑበት ሃይማኖታቸውን የሚያዝነው ምንም ያህል
ቢፈጽሙ የክርስትና ድህነት እምነት በጌታ ቃል መሰረት ካልተቀበሉ ሊድኑ አይችሉም። ምንነት አብራርቷል ብሎ ያስቀምጣል ማለት ነው። ይሄ የባፕቲስት አቋም ነው። ስለዚህ ምንድነው በዋናነት ምንድነው የሚያብራሩት? መጀመሪያ መንፈስ ቅዱስ አንተን ዳግም ሊወልድ ይገባል። ዳግም አንተን ካልወለደ በስተቀር ልትሆን አትችልም። ዳግም ካልተወለድክ ማመንም አትችልም ማለት ነው። ካልተመረጥክ ማመንም አትችልም። ስለዚህ አንተ ከተመረጥክ ጸጋው መጥቶ በቃ ኦልሬዲ ተመርጣል። ባትፈልገው ራሱ ግዴታ እንትን መጋፋት አትችልም። ከዛ የተነሳ ነው ዮሐዴ የሚያብራራው በቃ አዳት ሞመንት ዳግም ይወልድሃል፣ ከዛ ታምናለህ ነው። ዳግም ከተወለድክ በኋላ ነው ማመን እንኳን የምትችለው፣ ወደ ማመን እንኳን የምትመጣው እንጂ ዳግም ሳትወለድ አትመጣም። መጽሐፍ ቅዱስ ግን ምንድን ነው የሚለው? የተቀበሉት ልጆች የሆኑ ዘንድ ስልጣን ሰጣቸው እንጂ ዳግም ከተወለድክ በኋላ ተቀብለ ከዛ ትድናለህ አይደለም። እና ተቀብለ ዳግም ተወልደ ትድናለህ። እና እሱን ልንፈልጉ ነው ቅድም ዮሐዴ ያስቀምጥ የብየው ከተረዳ እና ይሄ ነው በዋናነት። እና የባፕቲስትን በነገራችን ላይ ካኖን ኦፍ ዶርት ላይ ካኖናቸው ላይ የእምነት መግለጫቸው ላይ አስቀምጠዋል። ካኖን ኦፍ ዶርት ሰርች ብታደርገው እኔም እልክልሃለሁ እንዳልኩ ቅድም እያንዳንዱን እምነታቸውን ዲፕ ገብተህ ብታየው በጣም ዘግናኝ ነው። ክርስቶስ ለዓለም አልሞተም፣ የተመረጡት ሰዎች ብቻ ነው የሞተው እና ማንም ሰው ያልተመረጡት ወደ ገሃነም የሚሄዱት አሉ፣ ወደ መንግስት ሰማያት ቀድሞ ነው የተመረጡት እነዚህ ተብሎ የተገለጸ ማለት ነው። እና ያንን ብታደርግ መልካም። ቀጥል። እሺ አመሰግናለሁ። ለማንኛውም እግዚአብሔር ያክብርልኝ። በቃ ጽፍላለሁ፣ ፎሎ አድርጌ ያለው ጽፍላለሁ። በቃ እሺ እኔ ፎሎ መልሽ ይላል። እሺ ዜርዳ እዚህ ጋር ቆይ ሳትወርድ ማለት ነው። ሳትወርድ ኢዮባ ማለት ነው። ኢዮባ ለምሳሌ ቶታል ዲፕራቪቲ ጨርሶ መጥፋት ከነገረ እግዚአብሔር እውቀት መራቆት የሚል ከሆነ ማለት ነው። ኢዮባ ሰዎች ነገረ እግዚአብሔር በፍጹም ማወቅ የማይችሉ ከሆነ በብሉይ ኪዳን ለምሳሌ አቤል በምን አውቆ ነው ለእግዚአብሔር ቅድስና ቅዱስ የሆነ መስዋዕት ያቀረበው? ኢዮባ ምናልባት እግዚአብሔር ንጹህ መሆኑን ንጹህ መስዋዕት እንደሚወድ በምን አውቆ ነው? ለምሳሌ እሱ ያው ብሉይ ኪዳን አሁን መገለጡና አሰራሩ እግዚአብሔር ለእስራኤል ነው የተገለጠው። አይ ጥያቄው ማለት ነው የክርስቶስ ደም ከመፍሰሱ በፊት ማለት ነው። የክርስቶስ ደም ከመፍሰሱ በፊት ለተመረጡት ሕይወትን ከመስጠቱ በፊት ለነሱ የኃጢአትን ዋጋ ከመክፈሉ በፊት ነው እንግዲህ አቤል ማለት አቤል ምን አለ በልቡ? እግዚአብሔር ንጹህ ነው፣ እግዚአብሔር ቅዱስ ነው፣ ከዚህም የተነሳ ንጹህ መስዋዕት ይገባዋል ብሎ ንጹህ መስዋዕትን አቀረበ ነው የሚለው። በምን አውቆ ነው እግዚአብሔር ቅዱስ መሆኑን ንጹህ ነገር እንደሚወድ? ምክንያቱም ከነገረ እግዚአብሔር ተራቁቷላ፣ ደንቁሯል ነው የሚለው እንደውም ቃል በቃል አንያ እሱን ያዘው። ለምሳሌ ቶታል ዲፕራቪቲ ላይ እሱን ያዝና መልስ። ሁለተኛ አንኮንዲሽናል ኤሌክት ላይ አንኮንዲሽናል ማለት ያለምንም ቅድመ ሁኔታ መምረጥ የሚለው ላይ ማለት ነው። እግዚአብሔር ለምንድነው ጥቂቶቹን መርጦ ብዙዎቹን የጠላ? እግዚአብሔር የሰው ሁሉ መዳንን አይወድም እንዴ? ጢሞቴዎስ ላይ እኮ ሁሉ መዳንን እንዲወርሱ ይወዳል ነው የሚለው እግዚአብሔር። ለምንድነው ጥቂቶችን ብቻ የመረጠ? እስኪ ይህንን ደግሞ እግዚአብሔር ክፉ አምላክ ነው፣ የሚያዳላ አምላክ ነው። እሱንም ከዚህ አንጻር ዝም ብለህ ይኸው መልስ ከሰጠኝ እጠብቅሃለሁ፣ ካልሆነ ግን እንድታየው ማለት ነው። ሞኬ ምን እያልክ ነው? ይመልስ። አይ ምናልባት የመጀመሪያው በደንብ እንትን አላለኝም። ሁለተኛውን እስቲ ሞክር። ሁለተኛው እኔ አሁን በክርስቶስ ለዓለም ሁሉ ሞቷል፣ ለዓለም ሁሉ ቤዛ ነው፣ መዳኑ ለዓለም ሁሉ ተገልጧል ብዬ ነው ማስበው። በዛ እውነት ውስጥ አምኖ የሚድን ሰው ይድናል ብዬ ነው እኔ ማምነው፣ እንደዛ ነው። በዛ እውነት ውስጥ ካልዳነ ደግሞ አንድ ኢዮባ ጥሩ። አሁን ለምሳሌ ባፕቲስት ነኝ አልክ እኮ። ባፕቲስት ነኝ ስትል
የቤተ እምነትን መሰረት ሞኬ ዲያቆን መኩ እየገለጠልን ምን ብሎ ያውም ሶስተኛ ላይ ሊሚትድ አቶነመንት ብሎ ማለት ውስን ቤዞት ኢየሱስ የጥቂቶች ቤዛ ነው የሚል እስኪ ከጢሞቴዎስ ጋር ራሱን ለሁሉ ቤዛ ሰጠ ከሚለው ጋር እስኪ ራሱን ለሁሉ ቤዛ ሰጠ የሚልና የጥቂቶች ቤዛ የሚለውን የትኛው መጽሐፍ ቅዱሳዊ ነው የሚለውንም እሱንም ገብተህ ብታየው እሱን አሁን ራሱ አንተ ያንን አታምንም እኮ አሁን አንተ የምታምነውን የሚያምን ቤተ እምነት ውስጥ አይደለም ያለው ገብቶሃል እና ያለንበት ለዛ ነው ቅድም ዮሐዴ አንደኛ ቆሮንቶስ 10:12 ላይ ማንም እንደቆመ የሚመስል ቢኖር እንዳይወድቅ ይጠንቀቅ ነው የሚለው ምናልባት በሳር የተሸፈነ ጉድጓድ ላይ ቆመ ሊሆን ይችላል አይታላ እሱን ማየት ነው ቱሊፕ ላይ ጨርሻለሁ ሶስተኛ ላይ ኢሪዚስተብል ግሬስ ነው የማይገረሰስ ጸጋ የመጣውን እምቢ ማለት አትችልም ነው እኔ አንድ ጥቅስ ልስጥ ጥቅሱን አልሰጥም ቦታውን አልነግርም ግን መጽሐፍ ላይ እንዲህ ይላል ቅዱስ ጳውሎስ እናንተ የአብርሃም ዘሮች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ የዚህ የመዳን ቃል አስቀድሞ ለእናንተ ተላከ ይልና እምቢ ካላችሁትና ከገፋችሁት የዘላለምንም ሕይወት እንዳታገኙ በራሳችሁ ላይ ከፈረዳችሁ ወደ አሕዛብ ዘወር እንላለን ይላል ምን እያላቸው ነው እምቢ ማለትም እሺ ማለትም ይቻላል እያለ እኮ ነው የማይገረሰስ ጸጋ የቱ ጋር ነው እዚህ ጋር የምናገኘው እቺንም እንድትይ ቀደም አንደኛ ዮሐንስ ወንጌል ላይ ሞኬ እየጠቀሰ ነው ወደ ገዛ ወገኖቹ መጣ አልተቀበሉትም ነው የሚለው ያውልህ አልተቀበሉትም እንዳይቀበሉ ተደርጎ ተሰሩ አይልም እኮ በቃ አልተቀበሉትም ደግሞም የተቀበሉት አሉ መቀበል አለመንተ ነው የቅዱሳን ጽናት ይሄንም ደግሞ ሞኬ ምን ይላሉ መሰለ ዛፉ አሁን ከጸደቀ ብርቱካን ያፈራል ስለጸደቀ ነው ብርቱካንን የሚያፈራ እንጂ ብርቱካን የሚያፈራው ለመጽደቅ አይደለም ለዛፍና ለሰው እንኳን የሚጠቀሰው ነገር መለየት አለበት እኮ አይደል እንዴ እንደዚህ አይነት ብርቱካን ማፍራት ባህሪያዊ ነው የሚሉት እኛም ጽድቅ መስራት ለመዳን ሳይሆን ባህሪያችን ስለሆነ ነው የሚሉት ከዚህ የተነሳ በጽድቅ እንጸናለን ነው አንስትም ነው ከሳትንማ ይላል መጀመሪያው ነው አልዳንም ማለት ነው ይላል ይሄ እኮ ምን አይነት ፉገራ ነው እንደው ይሄ በጣም መታየት አለበት ዮባ ኦኬ ቴንኪው ልትወጣ እንደሆነ ገብቶኛል ቃሎት ያሰማልን አይ መልካም እነዚህን ሁሉ አሁን ምን እያሉ ነው ዮባ አንተ እንድታነብበት ነው በቃ ጀስት አሁን ባፕቲስት የሚያምኑት እምነት የምትሄድበት ቤተ እምነት ይሄንን አይነት ማለት አንተ የምታምነውን እምነት የላቸው ሶ ዩ ሃቭ ቱ ቼክ በቃ ራስህን ማየት አለ በየት ነው የቆምኩት እውነተኛ የጌታ ቤተክርስቲያን ነው የቆምኩት ወይስ ደግሞ እውነተኛ ያልሆነችው የጌታ ቤተክርስቲያን ውስጥ ነው የጌታ ቤተክርስቲያን ያልሆነችው ውስጥ ነው ያለሁት ስለዚህ እሱን ራስ በትምህርት ነው የምትለየው በትምህርት ለይተህ አውቀህ ወደ ጌታ ቤተክርስቲያን እንድትጨመር ትልቁ ነገር በነገራችን ላይ ያሉት ራስንም እንድትጠይቅ እና ሁለት የለም አይሁን ያው እውነትማ አንድ ነው አንዲት ናት አይደል አንድ አስተምህሮ ነው ያለው የጌታ ትምህርት አንዲት ናት በተለይ ደግሞ በነገረ ድህነት ዙሪያ የመድኃኒት ትምህርት ላይ አንድ እውነት አለ እንጂ ሁለት የለም ስለዚህ አንድ እውነት ላይ እንድትቆም ነው በቃ ትልቁ ነገር አንድ እውነት ላይ ቆም እሱን ደግሞ በትምህርት ነው የምትለየው አንብበው እና የቸርች ፋዘሮችን ቼክ አድርግ መጽሐፍቶችን አገላብጥ ከዛ በኋላ እውነተኛ የሆነችውን የጌታ ቤተክርስቲያን እሷን እንድትቀበል እንድትለየው ለአንተ ያለን እና ብቻ መምህርዬ ቃሎት ያሰማልን ክብርልን ይባ በቃ በውስጥ ያሉትን እልክልሃለሁ እሺ ዲያቆን ሰላሙን አለ እሺ ሰላሙን እሺ በቃ ሰላሙን እግዚአብሔር ያክብርልኝ አመሰግናለሁ መልካም ቀን ይሁንላችሁ አሜን መልካም ቀን ይሁንላችሁ ሁላችሁም ጋይስ ያውቃሉ ወደዚህ መጣን እንጂ ሶስት ነጥቦች የመጀመሪያ ላነሳ የገባውበት እንዳልኳችሁ አንዳንዶቹ የጌታ ስጋና ደም ሲያንቋሽሹ ተመለከትን ሰማ ማለት በዛ ልክ ወርዶ ሲያንቋሽሹ ስናየው በጣም አዝነናል አሁን ቪዲዮ የምሰራው አለ ቪዲዮ ዝም ብለን ያው እንሰራለን ምን ያህል የጌታ
ተቃራኒ እንደሆኑ፣ ምን ያህል ውሸተኞች እንደሆኑ፣ ምን ያህል ክርስቶስ እንደሚሳደቡ በትምህርቱ ቀጥታ አይደለም እኮ ስደቡ፣ በትምህርቱ የጌታ ትምህርትን የማይቀበል እርሱ ተሳዳቢ ነው። እግዚአብሔርና ማደሪያውን ይሳደባሉ አይደል የሚለው በራእይ ላይ። ስለዚህ የሚሳደቡት እንዴት ነው የሚለው በግልጽ በትምህርት ክርስቶስን ሲክዱ የክርስቶስ ትምህርት ላይ ሲዋሹ ያንን ይቻላል። እዛ ላይ እንትን ቪዲዮ እንሰራለን። ሁለተኛ ያው ሰሞኑ ልጁም የገባበት ባፕቲስቶች አይቀበሉም ከጅምሩ። ምንድን ነው ነቢያት ተብሎ አሁን ላይ የሚጠቀሱት በጴንጤ ውስጥ ያሉትን እያንዳንዱ ጴንጤዎቹን አወግዟል። ቃለ-ሕይወት ቸርች ማለት ነው። ቃለ-ሕይወት ቸርች አወገዘቻቸው። እነ ነቢይ ጥሌ እነ ነቢይ ምናምን የሚባሉት እንትን ሁሉንም አወገዘቻቸው። እና እሺ የተወገዙት ከጌታ ናቸው ወይስ ደግሞ ከዲያብሎስ ወይስ ከአጋንንት? ከየትኛው ናቸው ማለት እንድትለዩ ነው። አሁን ቆም ብላችሁ ማን ነው ልክ? ቃለ-ሕይወት ናት ልክ ወይስ ደግሞ ሙሉ ወንጌል? ሁለቱም ልክ ማለት አትችሉም። እና አሁን የተወገዙት አስተማሪዎች ነን ባዮች እውነተኛ የጌታን ትምህርትን ያስተላልፋሉ ተወግዙ። ለምንድን ነው የተወገዙት? አይደላችሁም ተብሎ አይደል? ስለዚህ እነሱንም እንድታጠሩት ነው። እያንዳንዱ በነገራችን ላይ የተወገዙት ዝርዝር ነጥቦችን እሱንም ለጥፍላቸዋል። እና ያ ሶስተኛ ደግሞ ለሁላችሁ መልእክት ያለኝ በተለይ ለክርስቲያኖች አቴንሽን ለማይሰጠው ሰው ሄዳችሁ አቴንሽን አትስጡት። ትምህርትን የማያስተምር ሰው እና ደግሞ የጌታ ቤተክርስቲያንን የሚሳደብ ሰው ጋር ጭራሽ እንዳትገኙ። ውስጥም ላለው ውጭም ላለው አቴንሽን ዝም ብሎ የሚፈልጉ አሉ። እንደው በቃ የኔ እንትን ካልሆነ እኔ ካልታየው እኔ እንትን ካላልኩ ብሎ ራሳቸውን እንትን ያደረጉ አሉና ከነሱ ራሳቸውን ተጠበቁ። እውነተኛ ትምህርት የሚገኝበት ለዩ ፈልጉ ማለት በቃ መምህራኖችም አሉ፣ አስተማሪዎችም አሉ፣ ዲያቆናትም አሉ አይደል? እስቲ እስካሁን ድረስ በጣም ብዙ እንግዲህ 4 ዓመት 5 ዓመት ላይ ያልፈን ኦልሞስት 4 ዓመት ላይ በጣም ብዙ ትምህርት ተላልፏል። በጣም በተደጋጋሚ ማለት ነው። እናንተ ማድረግ የሚገባችሁ ቢያንስ ቆም ብላችሁ በየትኛው አባት የትኛውን ትምህርት እያስተላለፈ ነው ብላችሁ እሱ መመልከት፣ አይናችሁ በቃ እሱ ላይ መሆን አለበት። ይህ ትምህርት ወደ ጌታ ስጋና ደም ያቀርበኛል፣ ይህ ትምህርት ወደ ዘላለም ሕይወት የተሰጠኝን እንዲጨርስ ቴዎሲስ ማደግ ወደ ክርስቶስ ያሳድገኛል ወይ ብላችሁ ተመልከቱ እንጂ እንዲያው በቃ ሰንበዲ ከፈተ ብላችሁ ጆሮአችሁንም ሰውነታችሁንም አታቆሽሹት። እኔ እንደዛ ብላችሁ በቃ አታቆሽሹት። እንደዚህ አይነት ነገር ልዝዛው በቃ እና ራሳችሁን እንትን ማድረግ ነው። በጌታ ትምህርት እዛ ላይ በደንብ አትኩራችሁ እሱ ላይ ስሩ። ራሳችሁን እንትን አድርጉ እና የማይሆን ቤት እንዳትገኝ። ማንንም ላይ ደግሞ ዝም ብላችሁ ኮሜንትን እንዳትጽፉ። ኮሜንት በተለይ ደግሞ ሰውን የሚያሳብደው አንዳንዴ ኮሜንት ነው እርስ በርስ። እሺ ኮሜንት ላይ በቃ እዚህ ጋርም ስትሄዱ ምናምን በቃ ምን ይጎዳል ብላችሁ አስቡት። ይጎዳል ወይስ ይጠቅማል ብላችሁ አስቡ። ኮሜንት ስትጽፉ ምንድነው ጉዳቱ ምንድነው ጥቅሙ ብላችሁ አስባችሁ እንትን አድርጉ። እሺ ኮሜንት ሲጻፍ እንዲያው ዝም ብሎ ምንም ይሁን እኮ በነገራችን ላይ ምንም ይሁን መልካምም ይሁን ክፉም ይሁን ያን ሰው ያስተላልፈው ላይ ምን መልእክት አለኝ ብላችሁ አስቡና ይጎዳል። ያንን ሰው የሚጎዳ ከሆነ የሚያጠፋ ከሆነ ለምን መሰናከያ ትሆናለህ? መሰናከያ አትሁን። በቃ አለቀ። ለምን ያንተ ጽሁፍ አንተ ብቻ አይደለም ሆነ ለሰንበዲ ለአንድ ሰው ብቻ አይደለም እየነገርከ ያለው ነው። ዓለም ነው የሚያየው። በቃ እያንዳንዱ ኮሜንት ያነባል። ያንተ ኮሜንት ለአንዳንዶቹ መጥፊያ ሊሆን ይችላል፣ ለአንዳንዶቹ ጭራሽ እንትን ሊሆን ስለሚችል ራስን እስከ ማጥፋት ድረስ የሚደርሱ ስላሉ ተጠንቀቅ። ስትጽፍ በመንጋ አትንቀሳቀስ። ያው እንዲያው አንድ ሰው ተባለ ተብሎ እንዲሁ በመደዳ አንሂድ። ቆም እኔ ስለተናገርኩ ሰንበዲ ስለተናገረ ብቻ አይደለም። በቃ ይሄንን በደንብ አስተውል። ጀስት ቆም ብለህ የማስተዋል እንትን ተሰጥቷል። አንብብ፣ መጽሐፍ ቅዱስ አለ አንብብ፣ ጸሎት አድርግ። ከዛ ደግሞ የአእምሮን ማስተዋል ተጠቀምበት እና ያንን መልእክት ነው ለእናንተ የሚሰጠው። በተቻላችሁ አቅም ያንን አድርጉልን። በርቱ፣ ጠንክሩ፣ በጸሎታችሁ አስቡ እንድንበረታ እናንተ ማበርቱ እና ያንን አድርጉ። ጌታ እግዚአብሔር ከእናንተ ጋር ይሁን፣ ከኔ ጋርም ይሁን። አሁን ፕሮግራም አለኝ
አለ ማለት ለመናገር የቄስ አሸናፊ እንግዲህ የካሴት አልበም ዛሬ ያስመርቃሉ እና በተጨማሪም ደግሞ 20 ዓመታቸው የትዳር እንትናቸውን ያከብራሉ እና በኋላ ይተላለፋል ቀጥታ ስርጭት የቄስ አሸናፊ እና ወደዛ እንሄዳለን እና በርቱልን። መኩ በጣም አከብራለሁ፣ ግን አፍራሽ ነች። ይቀበላል ሁለቱ